በህይወት የማረሳው ነገር በልጅ አባት ይደረሰብኝ አባት አደረኩት በልጅነቴ የሱን አምሳያ ካቀፍኩለት ሰው ያን ሁሉ በደል በጣም ከባድ 4 ወንዶች ደፍረውሻል ህይወታችንን መወሰን ያለብን ወጣትነት እድሜያችን ላይ ነው ለምንድን ነው በትዳር ሰው ደስተኛ የሆነ ያልሆነው አሁን ትዳር ራሱን የቻለ ህይወት ነው ትዳር የሌላችሁ ደስተኛ ናችሁ በጣም ህፃን ልጅ ያዘችና ታሳዝናለች ወንድ ልጅ ነው ይዞ አይወጣ ጥሎ ነው የሚወጣው የትኛውም ሴት ልጇን ያላባት ማሳደጋት በዚህ ዘመን ያሉ ሲንግል ማም ጀግና ናቸው ገንዘብ ሴቶች ይወዳሉ ለሚሉ ሰዎች ምን እንደምትያቸው ገንዘብ ትዳር አይሆንም ገንዘብ ደስታን ይገዛል ሲባል ደስታን ገዝቶ መልሳ ስልክ ስለደወለ ወድሻለሁ ስላለኝ ቤት ክራይ ስለከፈለ ስለተንከባከበኝ ይወደኛል ማለት አይደለም መውደድ ምን ማለት ነው በ4 ወንዶች ተደፍራለች እሷ ሙስሊም ሆና ክርስቲያን አግብታ ትዳሯ ስኬታማ ሳይሆን ቀርቷል አረብ ሀገር ተሰዳ ብዙ መከራንም አይታለች የዛሬ የእንተንፍስ ባለ ታሪካችን መዲና ኑሩ ናት መዲና ኑሩ ከዚህ ቀደም በእንተንፍሳችን ያቀረብላት እንግዳ ነች ዛሬ ሰሚ አጣ ጩኸት የሚል መጽሐፍ ጽፋ የህይወት ታሪኳን አሳትማ ወደ እናንተው አድርሳለች እንኳን ደህና መጣሽ እንኳን ደህና ቆየ መጽሐፍ አሳተምሽ አይደለ አዎ አልሐምዱሊላህ በጣም ደስ ይላል አስበሽ ነበር አሳተማለሁ ብለሽ አስቤ አላቅም አንድም ቀን ይሳካልኛል ብዬ አስቤ አላቅም ከነበርኩበት ሁኔታ አንፃር ግን ያው ፈጣሪ የፈቀደ ጊዜ ሆነ ሁሉም ነገር 4 ወንዶች ደፍረውሻል እሱም እዚህ ላይ ተጽፏል አዎ ምክንያቱም ሰው እንዲማርበት ነው የፈለኩት ይሄን መጽሐፍ ከምንም በላይ በኔ የደረሰ ነገር ሴት እህቶቼ ላይ እንዲደርስ ስለማልፈልግ መማር እንዲችሉ በሚል መልኩ እንግዲህ አጠራ አድርጌ ጽፌ አቅርቤያለሁ ይሄ በጣም በእኛ ሀገር ያልተለመደ ነው ብዙ የተደፈሩ ሴቶች አሉ በስራዬም ያገኘሁት ማለት ነው ግን እንደው መደፈር ምን አይነት ስሜት ነው የሚፈጥረው በጣም ከባድ ነው ወድቀት ከሰከሳለህ ድጋሚ እንዳትነሳ ለምትሆነው በጣም እየደወሉ ያለቀሱ ሴቶች አሉ የኔና አይነት እኔ አሁን ሚዲያ ላይ ስለወጣሁ ነው እኔ ሚዲያ ላይ ከወጣሁ በኋላ እንዴ በኔ ብቻ የደረሰ ነበር የሚመስለኝ ሁሉም ሴቶች ደስተኛ ሆነው የሚኖሩ ነበር የሚመስለኝ ግን ከዛ በኋላ የሚደወልልኝ ስልክ ምናምንና በጣም ከኔ በላይ ሚዲያ ላይ ያልወጡ በየቤታቸው ታፈነው የተቀመጡ ሴቶች አሉ 4 ወንድ በላይ የተደፈሩ አሉ really ያውነት ኢቭን በሰው ሀገር ሁሉ በ4 በ5 ወንድ ተደፍረው ልጅ ወልደው የማን ልጅ እንደሆነ እንኳን በማያውቁት መልኩ የሚያሳድጉ ሴቶች አሉ ኢቭን በትዳር ውስጥ ሆነው ስቃይ ውስጥ ያሉ ሴቶች አሉ ህመምን የሚያሳልፉ ሴቶች አሉ እኔ አሁን የራሴን ታሪክ ብቻ አይደለም ሚዲያ ላይ ይዤ ወጣሁት በጣም የብዙ ሴቶችን ህመምን ይዤ ወጣሁት አሁን ሚዲያ ላይ ከወጣ በኋላ የምሰማው ነገር እየተደወለ የሚነገረኝ ነገር በጣም ስሜት ይነካል እኔ የወጣሁት የራሴን ታሪክ ብቻ ሳይሆን የሰውም ታሪክ ጭምር የተናገርኩት የኔ አይነት ፈተና የደረሰባቸው የኔ አይነት መንገድ ያሳለፉ ሴቶች አሉ እንደገና ደግሞ ያሳለፍኩትን መንገድ ደግሞ እኔ ያለፍኩትን የሚያሳልፉ ሴቶች አሉ ችግር ውስጥ ነው ስለዚህ የነሱን ነው የተነፈስኩት ምንድነው ሴቶቹ ደውለው የሚሉሽ በጣም ያልቅሳሉና እንዴ እኔ ደነግጣለሁ ለራሴ ደነግጣለሁ የት ነው የደውሉት ምናምን ብዬ ማለት ነው እንዴ ምንድነው በቃ ምን ልበል ምለው ነው ነገር ሁሉ ይጣፋኛል በቃ እኔ እኮ እንደዚህ ሆኜ ኢቭን በመንገድ ወደ ስደት ሀገር የሚል ሴቶች አሉ መንገድ ላይ በሌላ ዜጎች እንደዚህ ነው ሴቶች አሉ ሰው ሀገር ሲገቡ ደግሞ ከማያውቁት ወንድ ይወለዱ አሉ በሚደፈሩ ሰዓት ልጁ የማን እንደሆነ አይታወቅም ያንን ልጅ አይጥሉትም ወልደዋል እናት ናቸው በዛ ሁኔታ ልጆቻቸውን የሚያሳድጉ እናቶች አሉ እና በቃ በጣም ህመም ውስጥ ያሉ ሴቶች አሉ በጣም ከዛ በኋላ እኔ ለራሴ ጎበዝ ነኝ እንደዚህ ያልና ምን ገባ እኔ ቢያንስ ደህና ነኝ ቆሜ ሄዳለሁ ስቃለሁ እንደምታይ ደህና ነኝ ከለር የተጎሳቆልኩ ምናምን አይነት አይደለም ምክንያቱም አልহামዱሊላህ ፈጣሪ ባረም እናመሰግና ፈጣሪ ይመስገንና ይሄን መጽሐፍ አንደኛ የሚያስተምረው ታዳጊ ወጣቶች ገና ለሚጀምሩ ላይፍን ስንት አመት ላይ ያሉ ለምሳሌ ገና ሪሌሽንሺፕ የሚጀምሩ ሴቶች አሉ አይደል ለምሳሌ ወጣትነት የሚያመራን መንገድ አናቀው ወይ ወደ መጥፎ ነገር ያመራናል ወይ ወደ ጥሩ ነገር ያመራናል ህይወታችንን መወሰን ያለብን ወጣትነት እድሜያችን ላይ ነው ያኔ ነው ህይወትን መወሰን የምትችለው ስለዚህ በዛ በርግጥ የሚያነቡ ሰዎች በሙሉ ይሄን መጽሐፍ ቢያነቡ ይጠቀሙበታል ሴትም ወንድም ማንበብ የሚችል ሰው በሙሉ ያንብበው ይማርበት ነው የምለው ሲቀጥል ደግሞ ሴቶች የኔ አይነት ጣፋንታ እንዲደርስባቸው አልፈልግም ያቺ ታዳጊዋን መዲናን አስቢያት ያቺ እልል ባለ ፍቅር ውስጥ ወድቃ ሙስሊሞና አብርሃምን ያፈቀረች በቃ ለሊት ተነስታ ሄዳ ያገኘችው አይደለ ታሪኩ እሷን ነው ስታስቢያት ምንድነው የምትያት እንደው ብታገኛት እንደው እዚህ በለፍትሽ ላይ መጣ ያኔ ያልሰከነች ነፍስ ናት ያልሰከነች ነፍስ ያኔ ገባ ፊት ለፊት የሚታየኝ ነገር ነው ማለት ወደ ግራ ወደ ቀኝ ማየት አልችልም ወደ ኋላ ወደ ፊት የለም እኔ ሁሉ ሜዳ ነው መሮጥ ነው ስትሮጥ መሰበርም አለ ጉድጓድ ሊኖር ይችላል ጉድጓድ ውስጥ መግባትም አለ ያን ነገር አላስተዋልኩት ስለዚህ
ያን ነገር ቆም ብለን ማሰብ አለብን ከመሮጣችን በፊት ምን ሮጥበትን መንገድ መጀመሪያ ማየት አለብን ቀና ብለን እንደው ትዳርሽ ፈርሷል የልጅሽ አባት ከርቶሻል በሚያሳዝን ሁኔታ በአራት ወንዶች ተደፍረሻል ሌላም ያልነገርሽን ነገር ሊኖር ይችላል ከሁሉ በላይ ግን በጣም ከባዱ የትኛው ነበር በህይወቴ የማረሳው ነገር በልጅ አባት ይደረሰብኝ ነው ከአብርሃም በላይ አብርሃም ጥፋት አለብኝ ያስባለሁ አንደኛ ትቾ በመሄዴ ልጅነት ቢሆንም እሱን የተረዳሁ መስሎኝ ነበር በዛ ሰዓት ጎድቻለሁ ጥዩ በርኩ ሰዓት ሁለተኛ ደግሞ እሱ ያረገብኝ ክህደት ያው ክህደት አለው ምንም ከድቻለሁ በሰዓቱ በመጀመሪያ ጊዜ አንደኛ እሱ ወጣት ነው ለሞጣት ነኝ በዛ ሰዓት አረብ ሀገር ነበርኩኝ የሰው ልጅ ሲራራቅ ብዙ ነገር በማል ይፈጠር ይችላል ግን እኔ በጣም በህይወት የማረሳው በደል የልጅ አባት ለምን እንደዚህ ነው አንደኛ ይኸውልህ ለምሳሌ ወልጅለታለሁኛ ዋጋ ከፍየለታለሁ ዋጋ ከፍየለታለሁ ያልኩ አንድ ሴት ልጅ ወልዳ ማአቅፋ ማጥብታ ማሳደግ ማለት በጣም ከባድ ነው አባት አደረኩት በልጅነቴ ገባ የሱን አምሳያ አቅፍ ያለው የሱን አምሳያ ካቀፍኩለት ሰው ያን ሁሉ በደል በጣም ከባድ ህፃን ልጅ አይደለም እኮ የሰው ስትሆን አይደለም ያንተ ልጅ አቅፋ ህፃን ልጅ ያዘች እና ታሳዝናለች ኢቭን ሲርባቸው እንኳን ያሳዝናሉ በጣም ታከብራት ይገባል ራበኝ ብትልህ እኮ ህፃን ልጅ ያዘችን እናት እኮ ማለፍ የለብህ ህፃን ልጅ ይዛለች ያ ልጅ አድርጎ ነገር ምን እንደምን አይታወቅም እናት ናት አልተረዳሽም እሱ ምንም በፍጹም አልተረዳኝም አልረዳሽም ምንም ኢቭን አልክድ እስከ 6 ወር ድረስ ረድቶኛል እስከ 6 ወር ስለ ነገሮችን እስከማስተካከል ድረስ ተመለሽ ያለኝ ፓርት ላይ ከዛ በኋላ 6 ወር ሲሞላት ማረገውን ነገር አድርጌ እረዳሻለሁ ብሎኛል ከዛ በኋላ ነው ቃል የገባው ሰዓቱ ሲደርስ የበለጠ ወደ ክህደቱ የመጣው ገባ ምንም ቢሆን የሰው ልጅ የበላው መካድ የለበትም በዛም ናለው ምክንያቱም ይሄንን ስለሚያየው አልክደው ያን ኢንተርቪውሽን አላየም ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን አላቅም አልደወለም በምን አቅም እንዴት ማለት ጥሩ ነው አንዳንድ ጊዜ ይቅርታ ለመጠየቅ እንኳን የበደልከው በደል ወሳኝ እስኪ ይቅርታ ልጠይቀው ስትል የበደልኩት በደል እዛ ሰው ፊት ያስቆመኛል ወይስ ያስቆመኝም ብለህ መጀመሪያ ማሰብ አለብህ ያ ሰው ላይ ይቅርታ ለመቀበል ምን ያህል ዝግጁ ሰውን በዚህ ልክ ጎዳዋለሁ ብለህ ሳታስብ ትጎዳዋለህ እሷም ሚዲያ ላይ ከወጣ በኋላ የዝህን ያህል ሰብሬያታለሁ እንዴ የዝህን ያህል ጎድቻታለሁ ሊል ይችላል ግን እኔን መጥቶ ይቅርታ ለመጠየቅ አቅም የለውም እንደ ሰው ይሄን ኢንተርቪው ሲያየው እንደ ሌላ ሰው ሆኖ እንኳን ሲያየው በጣም ከባድ ነው ያደረገኝ ድርጊት አንደኛ ታሪክ ሆኜበታለሁ ስለ ጭራሽ በመጽሐፍ ደረጃ ሳትማት ወጣልሽ ብሎ አያስብም ይሄንን ስለዚህ ባላሰበው መልኩ ነው የመጣውበት ሚዲያ ላይ ሲወጣበት ደንግጧል በእርግጠኝነት እንደዛ ከማድረግ እንቆጣ ሴቶች ግን ለምንድን ነው በወንዶች በቀላሉ የምትሸወዱት እኔ በጣም ይገርመኛል የራሱ እኔ እንኳን ያው በዛ ሰዓት ልጅነትም አለ አለማስተዋልም አለ እንዳልኩ ወጣትነት ከባድ ነው አሁን ለዛ ነው ወጣትነታችንን ይሄንን መጽሐፍ ማንበብ ያለባቸው ወጣት ሴቶች ናቸው ያልኩት ይመራቸዋል መጽሐፉ ራሱ እንዴት ማድረግ እንዳለባቸው ኢቭን ፍቅር ውስጥ ሆነው ራሱ ምን አይነት ሰው እንደሆነ በደንብ እንዲመረምሩት ያደርጋቸዋል ምንድነው አሁን ፍቅር ውስጥ የሚገቡ አሁን ለምሳሌ በ16 ዓመትሽ በ15 ዓመትሽ በ17 በ18 በ19 በ20 ዓመትሽ በ21 በ22 ዓመትሽ ስታፈቅሪ ሌላ ዓለምም ያለ አይመስልሽም በቃ እሱ ብቻ ነው የሚታይሽ በቃ መንግስትም አይታይሽም የኑሮ ውድነቱም አይታይሽም ሌላ ወንድም አይታይሽም በቃ ልጁ ብቻ ልብሽ በቃ ፏ ብላ ነው የምትወጣው አዎ እንደ እኔ አሁን ይሄን ስገልጸው እንደ ራሴ ባህሪ የዋህነት ያጠቃኛል እንደ ራሴ ባህሪ ሁሉም ነገር እውነት ነው ይመስል ሁሉም ነገር እውነት አይደለም አዎ አሁን ላይ ግን ምን እንድትረቱ አቀለ ሰው ሲጠላይ ብቻ ሳይሆን ሲወደኝም ለምን ወደደኝ ብዬ ራሴን መገመት አለብኝ ብዬ ነው ማቀው ኦ ማይ ጋድ አይደለም ጠልቶኝ ሰው እኔን ለመቅረብ ከፈለገ ለምን የምሬን በጣም እናደዳለሁ ያበሳጨኛል ሲወድሽ ራሱ አዎ ለምን ምን ፈልጎ እንዴ ለምን ምክንያቱም ስለተማርኩበት ነው ድሮ ሲወድሽ ድሮማ እየሸወደኝም የሚወደኝ ይመስለኝ ነበርኩ ድሮኮ ቆም ብዬ የነበርኩበትን ቦታ ቆም ብዬ ባስብ ኖሮ በብዙ መንገድ ይገለጽልኝ ነበርኩ እንደማይሆን ግን የሆነ ቦታ ላይ ስንቆም አናስተውልም እንዴ ስልክ ስለደወለ ወድሻለሁ ስላለኝ ቤት ክራይ ስለከፈለ ስለተንከዋከበኝ ይወደኛል ማለት አይደለም መውደድ ምን ማለት ነው ጊዜ መስጠት ራስን መስጠት እንደገና ስለ ራሱ ማንነት መናገር ስለ ቤተሰቦቹ ማስተዋወቅ ሙሉ ጊዜውን ከምንም በላይ እኔ ማስቀደም አለበት የሚወደኝ ከሆነ የኔን ሐሳብ በደንብ መረዳት አለበት በሱ ሐሳብ ብቻ የሚመራ ከሆነ ቤተሰቡን የማላክ ከሆነ ነገር ሁሉ ድብ ከሆነ ይፈለገ ነገር ይቅርብኝ ቴክስት ያረጋል ያወራል እንዳልሽው ሊያወራሽም ይችላል ስሜቱን ሊጠቀምበሽም ይችላል
ግን ቤተሰቦቹን ካስተዋወቀ አንዳንዱ ደግሞ ከባድ ነው ጨካኝ ነው ባይዘው ቤተሰቡን ማስተዋወቀው እናትየውም ወንድምየውን ለአባቱም ቫሉ የሌለው ስነ ምግባር የሌለው ሰው ሊሆንም ደግሞ ይችላል በቤተሰብ ቢያስተዋውቅ ምን ቢልም ትዳር ከፈጣሪ ነው በመጀመሪያ ሲቀጥል ግን አንድም ነገር እኔ የማላቀው ነገር መኖር የለበት ሁሉ ነገር ማወቅ አለብኝ ጓደኛው እስከሆንኩ ድረስ እንዴት ነው ልታቂ የምትችይው ለምሳሌ የት እንደሄደ የት እንዳለ ከነቦታው ከማን ጋር እንደሚውል ሐሳቡ ምን እንደሆነ የነገ ፊውቸር ከኔ ጋር ያለው ሐሳብ የሱ ሐሳብ አሁን ላይ ባለንበት ጊዜ ደስተኛ ነው ወይስ አይደለም እያንዳንዱ ነገር እኔ በህይወት ውስጥ ገብቼ ማወቅ አለብኝ ግን እሺ ሴት ናት ወንድን እየጎዳች ያለችው ወንድ ነው ሴትን እየጎዳ ያለው አሁን ስትመለከቺ ሁለቱም ይጎዳዳሉ በርግጥ ግን ወንዱ ይበልጣል ለምን አልሽ ወንድ ነው የሚጎዳው ያዳላሽ እንዳይሆን አይደለም ያዳላው ሳይሆን ከተማ ውስጥ ሲንግል ማም ነፍ አለ ትዳር ፈርተው ጣልተው ሳይሆን ፈርተው የሚኖሩ አሉ ልጆቻቸው ብቻ ያሳደጉ ለምን ይመስላል ለምንድን ነው እንዴ በቃ ተጎድተዋል በመጀመሪያ አባትዮ ሲንግል ዳድ ሆኖ አይደል እንዴ ያለው እዛ የለም ሲንግል ዳድ የለም ምክንያቱም በቃ ዘና ብሎ አክሱኩ ዘና ብሎ መኖር ይችላልኩ እሷ ልጇን ይዛ ቤት ውስጥ ከዛ በኋላ እሷ ኃላፊነት ልጆቿ ናቸው ሌላ ትዳርም አይደለም እሱ ለራሱ ፈታ ብሎ ወጣቷ ጋር ምናምን አዎ አሪፍ ገና ትኩስ የሆነች ሴት ጋር አራ ከፈለገው አይነት ሰው ጋር ወንድ ልጅ ነው ይዞ አይወጣ ጥሎ ነው የሚወጣው አንዴ ሴት ልጅ መውለድ ከጀመረች አብራ መኖር የምትፈልገው ሰው ጋር ሰው ነው የምትወልለት ካልሆነ አትወልለት ታዲያ እንዴት ነው ወልደው ሲንግል ማም የሆኑት ሴቶች በወንዱ ምክንያት ከዛ በኋላ የተለያየ አመል ያመጣል ከወለደች በኋላ ለመውጣት እንዲመቸው ከቤት በቃ ልቡ አይረጋጋም መንገድ ይፈልጋል ጥሎ ለመውጣት እና ይሄ ሲንግል ማም መሆን አሁን ዘቲንግ እየሆነ ነው እንደው ሴቶች ይተቻሉ በቃ ሲንግል ማም ሆኜ ልጄን አሳድጋለሁ ማግባት ልጅ ነው እንጂ ባል አልፈልግም የሚሉ ሴቶች እየተፈጠሩ ነው እና ይተከል ነው ሲንግል ማምነትን እያሳፉ አይደለም አልደግፈው እኔ ጥሩ ትዳር ባገኝ አላልፍም የምፈልገው አይነት ይሆነኛል ገባ እኔ አላስፋፋም ሲንግል ማምነት ግን ምን መሰለ ስታስበው አሁን ላይ በጣም ብዙ ትዳር ያላችሁ ሴቶች አሉ እነሱ እንደኛ ኑሮ ነው አይኖሩት ደስተኛ ሆነው አይኖሩ ትዳር የሌላችሁ ደስተኛ ናችሁ በጣም ሰላም አለን ትልቅ አረተይ የምሬ ነው የምልህ ለምን መሰለ እኔ የማገባው ለምሳሌ አሁን ሲንግል ማም ነኝ አይደል ደስተኛ ነኝ በህይወቴ የማገባው የበለጠ ደስተኛ እንደሆነ የበለጠ ዋው ከዚህ የበለጠ በህይወቴ አንድ ሰው ሲገባ ህመሜን የሚካፈለኝ ሐሳቤን የሚካፈለኝ የሚያስብልኝ መሆን አለበት ያኔ ሁሉ ነገር ቀላል ይሆንልኛል ግን ህመም የሚጨምርብኝ ከሆነ የማይረዳኝ ከሆነ ለምን የሰው ልጅ መኖር ካለበት ደስተኛ ሆኖ መኖር ያለበት ለዛ ነው ሲንግል ማም የሆኑት ደስታቸውን መርጠው ነው ሌላ ምንም አይደለም የትኛዋም ሴት ልጇን ያላባት ማሳደግ አትፈልግ የልጅ ጥያቄ አለ እኔ አሁን ልጄ በዚህ አመት ነው እንጂ የተወኩት እስካለፈው አመት ድረስ አሻንጉሊት እየገዛሁኝ አባትሽ ነው ይገዛልሽ ለራሴ አባትሽ ነው ይላከልሽ ልብስ ገዝቼ አባትሽ ልኮልሽ ለራሴ ገዝቼ ማለት ነው እላታለሁ ጎበዝ ለምን መሰለህ በትምህርት ቤት ልጆች አባቶቻቸው ያደርሷቸዋል ትምህርት ቤት ያንን ታያለች የኔ አባትስ ማሚ የኔ አባትስ የለም ስለምጠይቀኝ ሁሉ ጊዜ እንደዛ ነው ማረጋት በትምህርቷ ጎበዝ እንድትሆንልኝ ሌላ ነገር እንዳታስብ አባቷ ኢቭን አባት እንዳላት እንድታስብ የሆነ አባት ኖሮት ከሚያድገው ልጅ አስተዳደግ ወደ ኋላ እንዳትልብኝ ማላረገው ነገር የለም ገባ አባት ቢኖር ግን ልጅ ያስበዋል በጣም ደስተኛ ትሆን ነበር የምትፈልገው ነገር በሙሉ ታገኛለች ስለዚህ የትኛውም እናት ልጇን ያላባት ማሳደግ አትፈልግም ሲንግል ማሞች ግን እንዴት ነው እየኖሩ ያሉት ከተማ ውስጥ የሲንግል ማም ደግሞ ፈተናው በጣም ትልቅ ነው ብዬ ነው የማስበው ይመስለኛል አይ ነው ባል አለመኖሩ በራሱ ቤት ውስጥ ጭቅጭቅ ሊቀንስ ይችላል ግን በራሱ ደግሞ ወንድ ልጅ ሴት ልጅ ትፈልጋለች በዚህ ዘመን ያሉ ሲንግል ማሞች ጀግና ናቸው really የእውነት ወንድ በላቸው እሺ ራሳቸውን በፍጹም አያስነኩ በጣም በራስ መተማመን ያላቸው በቃ ለምንም ነገር ገባ ምንም አይበገሩም ጀግና ናቸው በቤታቸው ውስጥ ሴትም ወንድም ሆነው መኖር ይችላሉ በርግጥ እኔ አንዳንድ ጊዜ የሚከፋይ ጊዜ አለ ለምሳሌ ልጅ ስትታመምብኝ ይከፋኛል ብቻዬን በመሆኔ እንደገና ደግሞ አንድ ማስበው ነገር አለ እቺ ልጅ ያላባት ያሳደግኳት ነው ነገስ የት ነው ማድረስ ያለብኝ ብቻህን ስታስብና ከሰው ጋር ስትማከር አንድ አይደለም ሐሳቤ በሙሉ ከኔ ጋር ነው ያለው ሰው ግን አጠገቤ ኖሮ አብሬ እየተማከርኩኝ እየዘረዘርኩት ነገን ባስብ የተሻለ ነበር የሚሆነው አሁን ላይ ግን ብቻዬን ነው አይዞሽ እኔ እናት አለውልሽ የሚል ስትታመም ኢቭን ልጆች ያስጨንቃል ብቻ መሆን እኔ አሁን ብቻዬን ነኝ ማንም የለኝም ታናሽቴ ብቻ ከኔ ጋር የምትማራለች ልጄ ሲያማት ብቻ ነው ብቸኝነት የሚጨንቀኝ ሌላ በምንም ነገር ደስተኛ ነኝ ከልጄ ጋር ሰፈርሽ ግን የምታውቂያቸው ብዙ ሲንግል እናቶች አሉ 2-3 አሉ ታወራላችሁ ተነጋገራላችሁ ምናምን ነገር አንዳንድ ጊዜ ግን በቃ ራሳችንን ስናስተያየ በጣም ደስተኛ ነን ካገቡ ሰዎች ጋር
ምክንያቱም በማህበራዊ ኑሮ ትገናኛለህ ያገቡትም ያላገቡት ውስጥ ትገናኛለንና ያለ ነገር አለ ለምንድን ነው በትዳር ሰው ደስተኛ እየሆነ ያልሆነው አሁን በዚህ ጊዜ ብዙ ሰው ለምሳሌ እኔንም አግባ ይለኛልና ያገቡ ሰዎችን ሳያቸው አብዛኞቹ ደስተኞች አይደሉ እግዚአብሔር የባረካቸው የተቀደሱ ትዳሮች አሉ አይቻለሁ ወጣቶችም ሆነው አሉ አይቻለሁ ሙስሊሞችም ሆነው አይቻለሁ ክርስቲያኖችም ሆነው አይቻለሁ ግን አሁን በብዛት ስንመለከት የፍቺ ሬቱ በጣም ከተማችን ውስጥ እየጨመረ ነው ሰው ተጋብቶ ድሮ ትንሽ ቆይቶ ነው ይፋታው ተጋብቶ በ3 ወር ውስጥ ተፋቱ ሲባል ልትሰሚት ይችላልሽ ያስጨንቃል ያላገባንም ሰዎች ደግሞ እንዴት ነው ይሄ ጉዳይ ተፈራለ ይሄን ስታይ ባለ ተዳሮች በሃይማኖታቸው በደንብ መጸለይ ያለባቸው ፈጣሪን መፍራት አቆመናል አሁን ጥሩ ነገር አመጣሽ እንደዛ ቢሆን አሁን ለምሳሌ ሴትና ወንድ አሁን ሙስሊም ከሆኑ አንድ ላይ ይሰግዳሉ ዱዓ ያደርጋሉ ቤት ውስጥ ያለ ነገር ወደ ፈጣሪ ስትመለስ እኮ ይጠፋል ያለው ሰይጣን ራሱ ኦርቶዶክሶችም ጧት ተነስተው ነጠላቸውን ለብሰው ወደ ጸሎት ቦታ ቢሄዱ በቃ የለም ሰይጣን ከዛ ቤታቸው ራሱ አይገባም ጸሎት የሚበዛበት ቤት ሰይጣን አይገባም አንዳንድ ጊዜ ከፈጣሪ ማፈንገጣችን ይመስለኛል እውነት ነው መንፈሳዊነት ትዳር ውስጥ የለም እስቲ ቻሌንጅ እናርጋችሁ በትዳር ደስተኛ አይደለም ብላችሁ የምታስቡ ሰዎች ምን ያህል ነው ከባላችሁ ከሚስታችሁ ጋር መንፈሳዊ ልምምዶችን የምታደርጉት ምን ያህል ነው አብራችሁ ጸሎት የምታደርጉት ሙስሊም ከሆናችሁ የምትሰግዱት ኦርቶዶክስ ከሆናችሁ ቤተክርስቲያን ሄዳችሁ የምትቆርቡት የምታስቀድሱት ኪዳን የምታደርሱት ፕሮቴስታንት ከሆናችሁ ቸርችራችሁ አብራችሁ ወርሺፕ የምታደርጉት መጽሐፍ ቅዱስ የምታጠኑት ምን ያህል ነው ምክንያቱም መንፈሳዊነት የሌለው ትዳር አይዘልቅም አይደል መንፈሳዊነት የሌለው ትዳር ቢዝነስ ራሱ መንፈሳዊነት ከሌለው ስራ መንፈሳዊነት ከሌለው አይዘልቅም ይሰበራል ምክንያቱም ከትዳር በስተጀርባ ትዳርን ማፍረስ የሚፈልግ ኃይል አለ ይሄንን ልናሸንፍ የምንችለው ወደ አምላክ ስንቀርብና መንፈሳዊ ኃይል ሲኖረን ብቻ ነው ትክክል ገብቶሻል ይሄን ሚስ ማድረጋችን ይመስለኛል እውነት ነው አንዳንዴ ደግሞ ሰው ፈጣሪን ሲያፈቅር ሚስቱን ያፈቅራል እሺ ውስጧ የሆነ እንኳን ነገር ካለ ታሽንፈዋለች በጸሎት የእውነት ነው የምልህ ምክንያቱም ትዳር ምን ያህል የተቀደሰና ጥሩ ነገር እንደሆነ በፈጣሪያችን እናውቀዋለን አንድ ሴት ያለ ወንድ አንድ ወንድ ደግሞ ያለ ሴት መኖር በሃይማኖታችን በሁሉም ሃይማኖት አይፈቀድም አንድ ሰው አጋሩን ከያዘ ፈጣሪ ሆይ በቃ ትዳሪን ጠብቅልኝ ብለው ጸሎት ቢያደርጉ ከልጅሽ አባት ጋር ግንኙነት ሲጀምር ፈጣሪን ጠይቀሽ ነበር ለዛ እኮ ነው ያልሰመረው በጠይቅ ኖሮማ ይሰምር ነበር ከክፉ ነገር በሙሉ ይጠብቀኝ ነበር በዛ ሰዓት ጸሎት አይደለም ምን አይደለም ራሴ ብቻ ነው እንደንትን መከተለው ስሜት ታይቤ ነው ደረቱ ደስ ይላል ብራለው ቻፓለው በተለይ ሴቶች ደግሞ ቀልደኛ ወንድ ተወዳላችሁ በስማ የሚያስቃችሁ እኔ በህይወቴ ቀልደኛ ወንድ ገጥሞኝ ያውቅም ሁሉም ሲሪየስ ናቸው ዝምተኛ ናቸው የነሱንም እኔ ነኝ የማወራው የምሬን ነው ማለት አይገርመኛል አትወጂም ቀልደኛ ወንድ የሁሉም ሴት አመለካከት አንድ አይደለም ሁሉም የራሷን የምትመርጠው ነው በተፈጥሮ በጣም ተጫዋች ነኝ ተጫዋች ስለሆንኩኝ ብዙ ጊዜ በህይወቴ የሚገቡት ዝምተኛ ወንዶች ናቸው ደስ ይልሻል በዛ እኔ እንጃ ብቻ የሆነ ዝም ብሎ ገብቶ ከዛ አስለቅሶሽ ሄደ አይገርምም በጣም አዎ አንገት ደፊ አገራት ያ አንገት ደፊ አገራት ኩልኩል ይጫወታል አንዳንዴ ሰውየው በጣም የሚያወራ ከሆነ ይፋን ትይዟለሽ የሚያወራ ሰው ውስጡን የሆነ ቀን ታገኘዋለህ ተሳስቶም ያወራል ማያራ ሰው ግን አንተ ብቻ ለምታወራው እሱ ማዳመጥ ነው ቤት ታገኘዋለህ በጣም ሬሳን እኮ ምን ፈራው ስለማያወራ እኮ ነው ይፈራል የሚጫወት ሰው ደግሞ ውስጡ እንትን የለውም ምንም የለውም ያወጣዋል የቱ ይሻላል ግን ውይ ስልህ እኔ ዝምተኛ ሰው አድናቂ አይደለም ስልህ አሁን ላይ ፈራ ቆንጥጠውሻል አድረስ ወስቴ ኢቭን ለምን ሴት አትሆንም ዝምተኛ ሰው ይጨንቀኛል እንደምንም እኔ እየተጫወኩኝ እኔ እየሳኩኝ እኔ እየቀለድኩኝ ዝም የሚል ሰው ጥዬ ነው የምወጣው ገባ የሆነ ነገር እፈራለሁ ለራሴ እኔ ያው ዝምተኛ ሳይሆን በውስጣቸው የሚያወሩ ሰዎች ካየሽ አንዳንድ ሰዎች አንቺ የሆነ ነገር በውስጣቸው ይላሉ እኮ ዝምተኛ እኮ እነሱ እኮ ናቸው ለምሳሌ አንተ ስትናገር ወዲያውኑ ለአንተ መልስ መስጠት አለባቸው ሐሳብ መቀየር ሼር መደራረግ አለብህ እንዲህ ካልኳት እንዲህ ትላለች እንደዛ ካልኳት እንዲህ ትላለች እንዲህ አስበው የሚያወራ ሰው ብዙ ጊዜ አደገኛ ሰው ነው ፖለቲከኛ ነው ፖለቲከኞች አሁን ብዙ ላይን አላቸው መዲና ጋር መጥቼ ይሄን እላታለሁ እምቢ ካለች ይሄን እላታለሁ ይሄን እምቢ ካለች ይሄን እላታለሁ 11 ነገር ይዘው ነው የሚመጡት ግን በ11ዱ እሷን እሺ ማስባል አለብኝ ብለው ነው የሚመጡት ያስባሉ በውስጣቸው ያብሰለስላሉ በውስጣቸው አይታወቁም አንዱ ትዳር የሚፈርስበት መንገድ ምን እንደሆነ ልንገርሽ ሰዎችን አናቅም ቅድም ምናልሽ ጥሩ ነገር ምን አወራሽ እኔ ላቀው ይገባል የት ነው የሚውለው ማን ነው የሚያገኘው ምንድነው የሚያስበው አላማው ምንድነው
ሰውየውን በጣም ስታቂ ምን አይነት ምግብ እንደሚወድ ምን አይነት ምግብ እንደሚጠላ ምን አይነት ልብስ እንደሚወድ ደካማ ጎኑ ምን እንደሆነ ጠንካራ ጎኑ ምን እንደሆነ ስታቂ ከሰውየው ጋር ለመፈቃቀር በጣም ቀላል ይሆናል። ብዙ ጊዜ ደንበኞች ይመጡና ባሌ እንዲያርጎኝ ስንት ዓመት ኖራቸዋል? 17 ዓመት ኖርናል፣ 6 ዓመት ኖርናል። ግን ባልሽ ምን እንደሚፈልገው አላቅም፣ አይገርምም፣ እንደዚህ ብዬ ጠይቄ አላቅም ይሉኝ። ባልሽን ካላወቅሽው እንዴት ነው የምትረጂው? እኔን ለምሳሌ አንድ ሰው ሊያስደስተኝ ቢፈልግ መወደውን ነገር አውቆ ቢያደርግልኝ በጣም ደስ ይለኛል። ገብቶሻል? ምንድነው ማን ይዟል ቢፈልገው? መተዋወቅ የለም። መተዋወቅ ደግሞ የሌለው ለምንድነው? ኮሚኒኬሽን ስለሌለ ነው። ቁጭ ብሎ ስለማያወሩ ስለማይነጋገሩ። ይሄ ነገር ደግሞ ትልቅ የሆነ በርደን ያመጣል። አሁን ትዳር ለሴትና ለወንድ እኩል አይደለም። ሴቶች ሁሉ ጊዜ መክራቸዋለሁ እኔ። አሁን ለምሳሌ የግብረ ስጋ ግንኙነት አንድ የ19 ዓመት ሴትና ወንዶች ቢፈጽሙ ለወንዱና ለሴቷ እኩል አይደለም። ወንዱ ጥሎ እንደፈለገው መሄድ ይችላል። ይቺ ልጅ ግን ብታረግስ ማህበረሰቡ ያገላታል፣ ከትምህርቱ ኋላ ትቀራለች፣ ጓደኛዋ ጥላዋት ይሄዳሉ፣ ሳይኮሎጂካሊ ስፒሪቹዋሊ ነፍሷ ይሰበራል፣ ላይፏ እዛ ጋር ሊያቆም ይችላል። ይሄን ግን አታቆም ወጣት እያለች ማለት ነው። ኮሚኒኬሽን በጣም በጣም ወሳኝ ነገር ነው። አሁን ማግባት እፈልጋለሁ ብለሽኛል። አክቹዋሊ ማግባት አልፈልግም ተብሎ እኮ አይደመደብም። እኔ ስላልደመደም ነገ ፈጣሪ የሚያመጣውን ነገር አይታወቅም። ሁሌም እኔ በፈጣሪ ፍቃድ ይሆናል ለምለው ሁሉም ነገር የሆነ ቀን አይታወቅም። ብቻ ፈጣሪ የሚያመጣው ነገር ሊኖር ይችላል። ጥሩ ነገር ለኔ ይሆነኛል። ገባ ነገር ያለው ማንኛውም ሴት ጥሩ ትዳር ካገኘች እድለኛ ናት። በእውነት አዎ። ጥሩ ትዳር ምንድነው? የሚረዳትንና የሚያከብራትን ባል ያገኘች ሴት ናት። የሚረዳትን የሚወዳትን የሚያከብራት ወልዳለት ለልጆቿ አባት መሆን የሚችል ባል ካገኘች ሴት በጣም እድለኛ ናት። ለኔ ምንም ላይኖረው ይችላል። really የእውነት ምርጥ ባል በቃ ምርጥ ባል የሚባሉ አይነት ባሎች አሉ። ያገኙትን ነገር የሰሩትን ስራ ይዘው ወደ ቤታቸው የሚሮጡ ወንዶች አሉ። አባቶች ለልጆቻቸው የሚያስቡ ልክ እንደ እናት ሼር የሚያደርጉ ሚስቶቻቸውን ለልጆቻቸው የሚጨነቁ ምንም ስራ ሊሰሩ ይችላሉ። ቀን ሲሮጡ ብለው ማታ ዳቦ ይዘው የሚገቡ ባሎች አሉ። እነሱ አሁን ፈጣሪ ይጨምርላቸው። እንደዛ ብታገኝ ታገቢያለሽ። ያኔ እኮ ከኔ በላይ ደስተኛ ሴት የለም ማለት ነው። ገንዘብ ሴቶች ይወዳሉ ለሚሉ ሰዎች ምን እንደምትያቸው? ገንዘብ ትዳር አይሆንም። በእርግጥ ገንዘብ አስፈላጊ ነገር ነው። ብዙ ሴቶች አሁን ወጣቶች ይኖሩ ይሄ ፍቅር አይደለም። ይሄ ፍቅር እኮ አይደለም። ይሄ ፍቅር አይደለም። ምናልባት ውድ ቤት ሊኖረው ይችላል፣ ውድ መኪና ሊገዛልኝ ይችላል። ግን እጭ ደግሞ መጣ ምናምን ሲመጣ ቤት ሲገባ ምን አለ ባይመጣ ዛሬ ደግሞ ፊልድ የለውም እንዴት ላለች በውስጧ ያ ነው ማለት ቻት እያደረገች ሌላ የምትወደው እንድጋ አዎ ዛሬ የሚሄድበት ቦታ የለም እንዴ? በቃ እሷ ጭንቅላት የተመሰረተው ከውድ ነገር ጋር ነው። መኪና፣ ቤት፣ ዛሬ ምንድነው የሚያበላኝ? ቤቴ ፍሪጅ ውስጥ ያለው ምንድነው? ጭንቅላቷ በዛ ጠባብ ነገር ውስጥ የተመሰረተ ነው። ግን ያገኘችውን ነገር በጠረጴዛ ዙሪያ ከባሏ ጋር እየተሳሳቀች እየተጫወተች አስበዋል ያለው ደስታ ራሱ ትንሽ የቤት ውስጥ አይገናኝም። በዚህ ገንዘብ የሚወዱ ሴቶች እየተፎገሩ ነው ቤዚካሊ ማለት ነው። ኦፍ ኮርስ እኔ ባለ ሀብት ያገቡ ምን ያደርግልኛል? እኔ ባለ ሀብት እኮ ላገባ እችላለሁ፣ ግን ወይ በኔ ከእድሜ የበለጠ ነው ምን ያደርግልኛል? ገንዘቡ ነው ስጂ እናቴን እረዳለሁ፣ መኪና ገዛለሁ፣ ለብሳለሁ፣ አጌጣለሁ፣ ኢንስታግራም ላይ ፖስት አለው ብሎ የሚያስቡ ሰዎች አሉ። ሲሞት እኔ ወርሳው ትላለች፣ እሷ ቀድማ ልትሞት ትችላለች። ምን ይታወቃል? ሟቹን እኮ ፈጣሪ ነው የሚያውቀው። እኔ ገንዘብ እድሜ ሄዷል፣ እኔ ገንዘብ ካለው ምን አገባኝ? እኔ አንድ ልጅ ወለድታለሁ፣ ሟቹን እኮ ፈጣሪ ነው የሚያውቀው። እሷ ቀድማ ልትሞት ትችላለች። ህሊናሽ ደግሞ ይወቅስሻል። አንቺ እቃ እኮ ነሽ፣ አንቺ እኮ ልብስ እኮ እቃ፣ ለዚህ ድንጋይ ብለሽ ነፍስሽን ትሸጫለሽ የማትወጂው ሰው ጋር አስመሳይ እኮ ነሽ ይልሻል። ገብቶሻል? ብቻሽን ስትሆኚ ኢንስታግራም ላይ ትፖስት ትችያለሽ፣ አሪፍ ፎቶሾፕ አድርገሽ ምናምን ስትዝናኝ ምናምን ትራቭል ስታደርጊ። ግን ማታ ጊዜ ብቻሽን ስትሆኚ የጸጸቱ ናዳ በጣም ከባድ ነው። የሰው ልጅ የትኛውም የሰው ልጅ ትክክለኛ ራሱን መኖር አለበት ብዬ ነው የማምነው። እኔ አሁን የራሴ ባህሪ አለኝ። ከራሴ ባህሪ ውጭ ልውጣ ብል አልችልም፣ እያዛለሁ። የራሴ ባህሪ አለ፣ የተፈጠርኩበት ባህሪ። ወርቅ ላይ ቢያስተኛኝ አስቀይመዋለሁ የሆነ ቀን። ምክንያቱም በቃ እኔ ደስተኛ በሆነ በኩል ደስተኛ አይደለሁም። ልቤ ምን እንደሚፈልግ፣ ልቤ የቱ ጋር እንዳለ፣ ከማን ጋር እንዳለ፣ ምን አይነት ሰው እንደሚፈልግ ልቤ ራሱ ስለሚያውቀው ይሄኛው ሰው ላይ ይቀበለው ይችላል። ገንዘብ ደስታን ይገዛል ሲባል ደስታን ገዝቶ መልስ አለው። አቤት አላዋቂነት፣ አቤት አላዋቂነት። የአላዋቂነት ጥግ ላይ እኮ ነው ያለ ነው። በተለይ ድሃ ሆነሽ አላዋቂ አትሁኚ። ድሃ ሆነሽ አላዋቂ ከሆነሽ በቃ ጨለማ ውስጥ ነው የምትገቢው። ለቀምጭ እንደው ብር ካለሽ የሚያቅ ሰውም ቀጥረሽ ልትማሪ ትችያለሽ። ድሃ ሆነሽ ግን የተሳሳተ እይታ ካለሽ አንቺ በቃ በቁም ሞተሻል። በቁም የሞተ ሰው ማን እንደሆነ ልንገርሽ፣ ድሃ ሆኖ ገንዘብ ሳይኖረው አላዋቂ የሆነ ሰው ነው። ማለት ነገሮችን ያልተረዳ ወይም ለማወቅ የማይጥር ሰው ከሆነ ይሄ ሰውየው በታሪክ ገንዘብ የማያገኝ
በታሪክ ገንዘብም አያገኝም። ገንዘብም ቢያገኝ ራሱ ደስተኛ አይሆንም። አሁን ብዙ ሰዎች ይናገራሉ ያለው ሰውን ስለ ገንዘብ ጠይቁ። እኔ አሁን ያላቸው ሰዎች ጋር ቁጭ ብዬ እወያያለሁ። ብር ያለው ሰው ጋር ዝም ብሎ ምናምን ሶሻል ሚዲያ ላይ የሚፎጋገረን ሰው ሳይሆን አክቹዋሊ ብር ያለው ሰው ጋር ቁጭ ብዬ አወራለሁ። አንድ ጓደኛ ያለ ሂዝ ላይክ በጣም ሱፐር ሪች ነው እና እያወራን ቢሊየነር መሆን ትፈልጋለህ? ለምን እፈልጋለሁ አልሆንም በቃ አለኝ። ምንድን ነው የሚፈልገው ነው? አግብቼ ልጆች ወልጄ ከሚስቴ ጋር ደስተኛ ሆኖ ቢዝነሴን እየመራው መኖር ነው በቃ። አሁን የምፈልገው ነገር አለኝ በቃ የምፈልገው ነገር ስለዚህ የሰው ልጅ ፍላጎት ገደብ አልባ ነው። ባይዘው ማርስ ላይ እንሂድ እያሉ ነው። እዛም ቢሄዱ ግን እዚህ ደስታ የሌለውን እዛ ማግኘት አይችሉም። ህይወት ግን እንዳልሽው ፍቅር ነው። ትንሽ ነገር ውስጥ ማመስገን ነው። ካለሽ ማካፈል ነው። አሁን አንዳንድ ወንዶች አሉ በራስ መተማመን የሌላቸው ሴቶች አይወዱኝም ብለው የሚያስቡ እንዲወዱኝ ብዙ ብር ይይዙና የሆነች ልጅ ጋር ይሄዳሉ። የተወደደው ብሩ እንጂ እነሱ አይደለም። ምን ነው የምታያቸው ለእንደዚህ አይነት ወንዶች? ብሩ ካለቀ በኋላ የሚፈልገው የለም በቃ እሱ። ምክንያቱም አንደኛ የእሱ አመለካከትም በገንዘብ ሰውን እገዛለሁ በመጀመሪያ አመለካከት ገንዘብን ለማሳየት ነው የሄደው። ገንዘቡን በኪሱ ሞልቶ ነው የሄደው አለኝ ለማለት ነው አይደል? ገንዘብ የምትፈልግ ሴት ትቀርበዋለች። ምን ችግር አለ ታዲያ? ደግሞ ገንዘብ ለመጨረስ ገንዘብ የሚያጨርሰው እኮ ነፍ አለ ከተማ ውስጥ። አንተ ገንዘብ ይኑርህ እንጂ ገንዘቡ ሲያልቅ ግን የት እንዳለ ራሱ ማንም አያስታውሰው። ስለዚህ አንደኛ በገንዘብ ሰውን ለመግዛት አይሞክሩ። ገንዘብ የሰው ልጅ አይገዛም። ዛሬም ብቻ ካሰቡ ገንዘብ ሊሆንላቸው ይችላል፣ ግን ነገን የራሳቸውን ህይወት ያበላሻሉ። አንድ ባለሀብት አገኘውና ትልቅ ነጋዴ ነው። ፍቅረኛ አለችው። ልጅ ናት ገና 20 ዓመቷ ነው እና አገኛት፣ ወደዳት፣ እሷም ወደደችው እና ብዙ ገንዘብ አለው ግን አልነገራትም። የሚገርምሽ ነገር በጣም ደስ የሚል ስቶሪ ማለት ነው። የተተዋወቃት እሷ ክፍለ ሀገር ነች፣ እሱ ያለው ደግሞ እዚህ አዲስ አበባ ነው ያለው እና የተዋወቃት የ10 ምናምን ሺህ ብር ነው የ20 ሺህ ብር ደሞዝተኛ ነው የተዋወቃት። ብዙ ሚሊዮን ብሮች ያሉት በቀን እስከ ብዙ ሚሊዮን ብር ኢንካም ያለው ሰው ነው። የ10 ምናምን ሺህ ምናምን ደሞዝተኛ ነኝ ይላታል እና እየደወለ ብር ቸግሮኝ ይላታል። ልላክል 1000 ብር አለኝ 500 ልላክ ትለዋለች ማለት ነው። ድምፅ ባለት በቃ ሺ ኢዝ ላይክ እናቱን አስተዋውቀዋለች። ምንም አታውቅም እሷ ቢሊየነር እንደሆነ አታውቅም። እሷ የምታውቀው በቃ ተቀጣሪ ነው አብራው ለመኖር ምናምን አድርገው የምታስበው እና ምን ላርጋት አለኝ። እንዴ አግባት ነው ያልኩት ከተታ ማለት ነው። ትሆናለች ትሆናለች በቃ አለፈች እኮ አይደል ፈተናውን እንዴ አለፈች። ጭራሽ ልላክልህ ብለው የላትም እኮ እሷ። አዎ ከ1000 ብሩ 500 ብሩ ልላክልህ ነው ያለችው። ትሆናለች ቢወድቅ እንኳን ቢከስር እንኳን የሰው ልጅ እኮ ያገኛል ያጣል። ሲኖር እኮ ማጣትም እኮ አለ። አንድን ሰው ገንዘብ አለው ብለህ ገንዘብ አለው ብዬ ከሆነ ማገባው ቢከስርስ ስንት ያገኘ ሰው እኮ ያጣ ያየን በጣም ያኔ ሻንጣዬን ይዤ ልወጣ ነው ወይስ አብሬ እቆያለሁ የሚለው መጀመሪያ ማሰብ አለብኝ። እቺ እንደዚህ አይነት ሴት ቢያጣም ቢያገኝም ለሷ ምንም አይመስላትም። ሰው ውድ እኮ ነው መዲና፣ ሰው ውድ እኮ ነው አይደል? በጣም ሰው ውድ እኮ ነው ከምንም በላይ ከምንም በላይ በጣም ስላረከስ ነው እንጂ ሰው እኮ በጣም ውድ ነገር እኮ ነው። ብዙ ሰዎች አሉ ሰውን የሚንቁ ሰዎች አሉ የለውም ብለው በጣም በቃ ሰው እንዲርቀ ከፈለክ ችግር አውራበት ይላል አንዳንድ ሰውና እንዲርቀ ከፈለክ ችግር አውራ ያ ሰው እኮ ነገ ያገኛል እኮ። እኔ አሁን ትላንትና እቃ ያጠብኩኝ ምበላለኝ ልጅ ዛሬ መጽሐፍ አሳተሜ ካንተ ጋር መጣለሁ ብዬ አስቤያለሁ። የፈጣሪ ነገር አላስብኩም። እንደዚህ ቆሜ ሄዳለሁ ልጄን አሳድጋለሁ ብዬ አስቤያለሁ አላስብኩም። በዛ ሰዓት ልጄ አንሻት ሽንቷን ትሸናብናለች ነበር የሚሉኝ ጎረቤቶች። ዳይፐር መግዣ ስለሌለኝ ገባ። ስለዚህ አሁን እነዛ ሰዎች ዛሬ ላይ ሲያዩኝ በዛ ሰዓት አስበው ነበር ልጅ እኮ ነገ ልትለወጥ ትችላለች ብለው አልተረዱኝም። ሌላው ቢቀር ማዳመጥ ዋው የሆነ ነው ማለት ማዳመጥ ደግሞ መጣ ምናምን ሳይሆን ማዳመጥ መጠየቅ ማድመጥ መጠየቅ ምን ሆነ ነው ምን ሆነ ነው ምን ደርሶብህ ነው ነገን ባታስተካክልለት ዛሬ አብረው ያ ሰው በጣም ደስ ይለዋል በጣም። ምክንያቱም ተስፋ ቆርጦ ከሆነ ተስፋ ተሰጠዋለህ። ለካ ሰው አልጠላኝም ለካ ሰው አሸሸኝም ብዙ ነገር አምሮ ላይ ታሳድርበታል እና በቻልነው አቅም ሰው የለውም ብለን ባንነቅ ማድመጥ ላልሽው ነገር አሁን ትዳር ላይ ሚስት ባልን አታደምጦ ይጨንቀዋል አትረዳው እሱም አይረዳትም። አንዳንድ ጊዜ እኔ በጣም የሚገርመኝ አሁን ትናንትና ለምሳሌ የሆነ ቦታ ቀረጻ ነበረኝ ከዶክተር ሮዳስ ታደሰ ጋርና እየመጣው ራይድ ውስጥ ልጁን አገኘሁት። እንዳገኘው ብዙ ጊዜ ስለ ትዳር ነው ጠይቃቸው አግብታለሁ ነው ትዳር ውስጥ እልል ያልኩ የቦሌ ዱርዬ ነኝ አለ በቃ ጨርቀኝ የጣልኩኝ ማለት አለ በቃ እብድ ያልኩኝና ግን ነው ሁሉ ጊዜ ሱባኤ በገባ እያልኩኝ ግን አይሆንልኝም
ከዛ አንድ ቀን አንድ አመት አሰብኩኛል ሱባኤ ለመግባት አርባ ምንጭ ዩኒቨርሲቲ ነበር ተምሮ ያቆመው እና እዛ በሮዳ የሆነ ገዳም አለ እና በገባ እያልኩኝ አንድ አመት አቅጄ ሁሌ ሱባኤ የሚሄድ ልጅ ገዳም የሚሄድ ልጅ ነበር እና እኔ ስለውም ቢያሪ ተነስቼ ሄድኩኛል በቃ ለእናቴ ነግሬ ሄድኩኝ የፍልሰታ ሱባኤ ማለት ነው እዛ ጸሎት እያደረኩኝ አንዲት ምትገርም የቤተ ክርስቲያን ልጅ አገልጋይ አየዋለ በቃ እንዴት እንደሆነ አላቀም እግዚአብሔር ነገሩን አቀጣጥሎ አግብቻት ይሄው 2 ወራችን ነው አትገባኝም ዲያቆን ሴት ስለሆነች ነው እንጂ ዲያቆን መሆን የምትችል ሴት ናት ብሎ ተጀምሮ እስኪመጣ ድረስ እያደመጥኩት ከዛ ሰምቼ መጨረሻ ለወርድ ስል በጣም አድማጭ ነው እግዚአብሔር ይስጥ ሲለኝ ደነገጥኩኝ ለካ ማድመጥ ትልቅ ዋጋ አለው እንደ ቀልድ እየጠየቅሽው ስትሰሚ ለሰው ልጅ ትልቅ ዋጋ አለው እኔ ቴራፒስት ነኝ የማድመጥን ኃይል አውቃለሁ አንዳንዴ ሰዎች መተው ችግራቸውን ብቻ አውርተው ምንም ምክር ሳልሰጣቸው አረፍኩኝ ይላሉ አከራያችንን እናድምጠው ሰርተኞቻችንን እናድምጣቸው ሚስታችንን ባላችንን እናድምጥ እህታችንን እናድምጥ እናታችንን እናድምጥ ሲንጠይቃት ለሰው ልጅ ቀልብ ልጅሽ አንዳንዴ እንዴት ነው ቤትሽ ሰው መጥቶ ስታወሪ በጥቅጣሽ አታውቅም ትኩረት ፈልጋ በጣም ትኩረት ትፈልጋለች ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ተገላልጠው የሚፖስቱ ሰዎች አሁን ፎቶ የሚፖስቱት እኮ እዩኝ ላይክ አድርጉኝ ኮሜንት አድርጉኝ አድንቁኝ እያሉ እኮ ነው ቲክቶክ ላይ ገብተሻል ትክክል እንፈልጋለን በቃ መታየት እንወዳለን መድረኩ ላይ መሆን እንወዳለን ግን እኛ በዙሪያችን ላሉ ሰዎች ትኩረት ብንሰጥ የሚገርምሽ ፍቅር ማለት ያ ነው ትክክል እና ያው ትዳር ውስጥ ባለም የማዳመጥ ግዴታ አለበት ሚስትም የማዳመጥ ግዴታ አለባት እናንተ ደግሞ ትወዳላችሁ በጣም መዳመጥ አይ ግዴታ አለበት አይመስማት ሚሰማችሁ ነው እንድትወዳላችሁ ማዳመጥ ምን እንወዳለን ሪሊ መስማቱም ትወዳላችሁ ጥሩ ነገር ለጆሮአችሁ የሚያገብ ሰውም ትወዳላችሁ አዎ በርግጥ ጥሩ ነገር ብቻ ሳይሆን በህይወት አንድ የትዳር አጋሪ ሲያወራይ ማዳመጥ ግዴታ አለበት ማዳመጥ አለብኝ ቁጭ ብዬ ካዳመጥኩ በኋላ ነው መልስ መስጠት ያለብኝ ባሌ ነው እሱም ደግሞ ሚስት ሰሚ ብቻ አይደለች የመናገርም መብት አላት እሱም ቁጭ ብሎ ማዳመጥ አለበት ከሁለቱ ሐሳብ ተደማምጠው ሲጨርሱ ሐሳብ ይሰጣሉ እሱ ያወራል እሷ ታዳምጣለች ከጨረሰች በኋላ የሷን ሐሳብ ታወራለች ያዳምጣል መጨረሻ ላይ መፍትሄ ያገኛሉ የሀበሻ ወንዶች ፍቅር መስጠት አይችሉም የሚባለው ነገር እንዴት ታያለሽ ወይ እና የትኛው ወንድ ነው ፍቅር መስጠት የሚችለው በጣም ነው እንጂ የሚችሉት በእውነት የእውነት እና ታገር ወንድ ነው ፍቅር መስጠት የሚችለው አይ ጉድ ለምሳሌ ምንድነው ወንበር ስቦ ማስቀመጥ መኪና በር ከፍቶ ማስገባት አበባ ለምሳሌ አንድ የገባኝ ነገር ሴቶች አበባ በጣም ነው የምትወዱት ፍቅር መግለጫ ነው አዎ እንደዛ የሚያደርጉ ወንዶች ሬር ናቸው ስጦታ ልመዱ አበባ መስጠት ሴት ልጅ ትኩረት ትፈልጋለች አሁን አበባ እኮ ለወንድ ልጅ አንድ ጓደኛዬ ነው የመከርኩት አበባ ስጣት አልኩኝ ለምን እኔ የሚጠቅም ነገር ነው መገዛለት በፍጹም መሆን የለበትም ሴት ልጅ በአመት አንድ ጊዜ ውድ ነገር እየገዛህ ለልደቷ በቃ ለምሳሌ ልክ ልደቷ ስትደርስ በየአመቷ ውድ ነገር ገዝተህ ከምትሰጣት በሳምንት አንዴ ጽጌረዳ አንድ አበባ ይዘላ ብትገባ ቀጥፋም ይሁን ብቻ ያው ጽጌረዳ ባይሆንም ብቻ አበባ ይሁን አቤት ፍቅር በየቀኑ እየታደሰ ነው የሚሄደው ቤት ውስጥ ያለው ሰላም ወንዶች ያበሻ ወንዶች እየተማርን የእውነት በየቀኑ ቤት ውስጥ ያለው ችግር እየወጣ ነው የሚሄደው ንዝንዙ ይቀንሳል ቀን ራሱ እሷ ማታ አበባ ሰታት ከሆነ ቀን አንተ ስራ አይደል የምትለው አቤት ስላንተ ስታስብ የምትለው ፍቅር ለጓደኞቿ ሼር አድርጋ ስቶሪ አድርጋ ምናምን ከዛም ራት ምን ይበላል ብላ ቤቱን አሳምራ ሁሌ በአዲስ ፍቅር ነው የምትጠብቀው የኛ ወንዶች ግን ከገንዘብ ጋር እንትን ይላሉ ገንዘብ አይደለም ዋናው ነገር ፍቅርን ለመገንባት ምን ማለት ነው ስጦታ ሰጪውን በጣም መጉዳት አለበት መጽሐፍ ቅዱስ ላይ ሰዎች ሁሉ ለቤተክርስቲያን መባ ይሰጣሉ አንዲት ሴት 2 ዲናር አንስታ ሰጠች እና ኢየሱስ ክርስቶስ ምን አለ ከሁላችሁ በላይ እሷ ሰጠች እናንተ ካላችሁ ላይ ሰጣችሁ እሷ ግን ያላትን ሰጠች ምን ያህል እንደሚያመጣቀልሽ ገብቶሻል 100 ሚሊዮን ብር ኖሮኝ 1 ሚሊዮን ብር ብሰጥ it means nothing 10 ብር ኖሮኝ ግን 10 ብሩን ብሰጥ ትልቅ ዳይቤጅ ነው ምንም የለኝማ እና አሁን ለሰጪው ለምሳሌ በዳይመንድ የተሰራ ቀለበት ለኔ ለምሳሌ ምንም ነው ለኔ ምንም ነው ግን ያመኛል ግን እሷን ስለምወዳት ብሰጥ
ቫልዩ ከፍ እያለ ይመጣል አበባ ለኔ ሰጠሽኝ አልሰጠሽኝ is just አበባ ግን ለኔ ምንም ያልሆነን አበባ ሚስቴ ስለምትወደው ብዬ ግን ገዝቼ በሰጣት ይሄ ሰው ይወደኛል ብላ ታስባለች ወንዶቹ ግን ብለው የሚያስቡት እንደ ወንድ ስለሚያስቡ ሴትነት ስለማይገባቸው ግጭት ይፈጥራሉ አይገባቸውም ይሄ ነገር ከዛ ትዳራቸው ውስጥ በጣም ትልቅ ነገር ይመጣል በዛች ትንሽ ያበባ ውስጥ ትልቅ ፍቅር እንዳለው ያሳያት ነው የስጦታው ማነስ አይደለም ግን ማሰቡ በራሱ ቴክስት ሲያደርግስ ደግሞ እና ማሰቡ ይሄን አበባ ለሚስት ይዤላት ልግባ የብሩ ማነስ ወይ መተለቅ ምናምን አይደለም ማሰቡ በራሱ ከብር በላይ ነው ለሷ ትልቅ ክብርና ፍቅር እንዳለው በውስጡ ደግሞ እንደሚያስባት እሱን ታውቃለች ማሰቡ ሴት ልጅ ደግሞ መታሰብ ነው የምትፈልገው በወንድ አምሮ ትኩረት ትፈልጋለች ሴት ሃኒ ቢሮ ቁጭ ብለህ ዝም ብለህ ስልክን አንስታ ማሪ እንዴት ነሽ ሰላም ነው ወይ በቃ ወይኔ ብላ ነው የፍቅር ዘፈን እየዘፈነች እያንጎራጎረች ነው የምትለው ጓዳ ለጓዳ በደስታ ተስተካክሎ ቤት ስትመጣ ሰላም ይሆንልሃል ድንገት መጣ ሄሎ ሃኒ ነይ ሲ ዛሬ እንውጣ ራት ልጋብዝሽ ትንሽ ቦታ እኮ ነው የምትሄደው ሜቢ እኮ 1000 ብር ሊሆን ይችላል የምታወጣው ሜቢ ቡና እየጠጣችሁ ማኪያታችሁን ሊሆን ይችላል የምታወሩት ሜቢ ወክ ሊሆን ይችላል የምትወጡት ተወደዋለች ሴት ልጅ ትኩረት ምንም ይሁን በቦታው ላይ ውድም ቦታ ወሰዳት ረካሽ ቦታ ወሰዳት ሴት ልጅ የምትፈልገው ምንም ላጠቀም ትችላለህ አየር ውስጥ መመለስ ራሱ ኒስካ አየር ውስጥ እንምጣ ምንም ነገር አትጠቀም ለ30 ደቂቃ እጅ ልጅ ታይዘህ አየር ውስጥ ዙረ መምጣቱ ራሱ ትልቅ ቫልዩ ያለው እኛ ሴቶች ትንሽ ነገር ነው የሚያስደስት በጣም ትልቅ ነገር አለ በተለይ በትዳር አጋር ዛሬ እኮ አዝነሻል ዛሬ እኮ ተደስተሻል ፊትሽ ያበራ ነው ይሄንኛው ልብስ ያምርብሻል ይሄንኛውን አውጪው ዝም ብለህ እኮ ነው ገብቶሃል ይሄንኛው እንደምታያት ነው እሷ ቻፕስቲክ ተቀብታ ምን አርጋ ሊፕስቲክ ብለ አርጋ ምንም አላየሃትም እንድታያት እኮ ነው ወይኔ እንዴት ነው የሚያቀጥልኩ ይሄን ወንዶች እዚህ ላይ ተጠንቀቁ ሴት ልጅ ትኩረት ትፈልጋለች አይታችኋል እንዴት እንደሚያቃጥል ቅጥል ነው የሚያደርገው ቅጥል እሷ ስንት ነገር ኢንቨስት አርጋ ሽቶ ተቀብታ ምን አርጋ ያምርብኛል ምንድነው የሚያምርብሽ ስትላት እንደማትወዳት ነው የሚገባት አሁን subconsciously subliminally ይሄ ሰውዬ አይወደኝም ነው የምትለው ምክንያቱም አታያትማ ለምሳሌ በጣም ቆንጆ ሆና አምራ ባሏን ጠብቀው ከሱ አንድ ማስተያየት ካላገኘች ከዛ በኋላ ያስጠላታል መለባበስ ራሱ አያትም ምንም ማስተያየት ተሰጣትም አማረባትም ማስጠላባትም ስለማይነግራት ምን ያደርግላታል ግን ያንዳንዱ ቢከታተላት ሁሌ አምራ ነው የምትጠብቀው አስጠልቶብሽ አይላታል ዛሬ ምን ሆነሻል እንደዚህ አይነት አለባበስ ለብሰሽ እየጠበቅሽ ምን ሆነሽ ነው ማለት ሊላት ይችላል ያ ስለሚያስተውላት ጥንቃቄ ታደርጋለች ሴቶች ደግሞ ወንዶችን የማትረዱት ልንገርሽ ወንድ ልጅ በጣም አሳዛኝ ፍጥረት ነው እዚህ ምድር ላይ ሴት ልጅ እንዲሁም እንደምንም ብላ ልትኖርም ትችላለች በሆነ መንገድ ወንድ የእውነት ነው የምልሽ ዓለም ላይ ራሳቸውን ከሚያጠፉ ሰዎች መካከል አብዛኞቹ ወንዶች ናቸው ወንድ ልጅ ቤት ውስጥ በጣም በብዙ ነገር ነው የሚጨነቀው የሚያስበው ለዛ ነው ሴትን ማያት የቤት ኪራይ ሊያስብ ይችላል ለልጆች ትምህርት ሊያስብ ይችላል የቢዝነስ ጉዳይ አለ የታክስ ጉዳይ አለ እናቱ ደውላለት ወንድሙ ብዙ ሀገራዊ ጉዳይ ሊኖረው ይችላል እና ወንድ ልጅ በጣም በሐሳብ የጠፋ ነው ትንንሽ ነገሮችን አያቸው አንለስ ካልሰለጠነና ካልተማረ በስተቀር አምሮ ውስጥ ነው ያለው ወንድ ልጅ አምሮ ውስጥ ነው ይጨነቃል ይደብረዋል ይፈራል ጓደኞቹ ጋር ኮምፒት ያደርጋል ውስጡ በጣም ይጨነቃል ማንንም አይረዳውም አይገርምሽ ማንንም ሰው እናትም አትረዳው ሚስቱም አትረዳው እድለኛ ሆኖ ካላገኘ በስተቀር ሰራተኞቹም አይረዱትም በጭንቀት በጣም ይጠፋል ማልቀስ አልተፈቀደም ለወንድ ልጅ አንቺ ታለቅሻለሽ ካንጎ እኔ አሁን ደበኞች አብዛኞቹ ሴቶች ናቸው ያለቅሳሉ ስለ ባላቸው saying yes they cry ያለቅሳሉ ያወጡታል እንተንፍስ ብለን ይመጣሉ መጥተው ይተነፍሳሉ ወንድ ልጅ ስሜቱን ዋጥ አድርጎ ነው የሚሄደው እና ያ ነገር በጣም ይጎዳዋል ሴቶች መረዳት አለባቸው ባሎቻቸው እሱ የሚያስደስተውን ነገር ከጭንቀት እንዲወጣ ከሐሳብ እንዲወጣ ነፃ እንዲሆን ማድረግ መቻል አለባቸው መቼም የባሎቻቸውን ባህሪ ምን እንደሚያስደስታቸው ከዛ ሐሳብ እንዲወጣ ያው ሴት ልጅ ብልጥ ናት ምንም ነገር ማድረግ እንችላለን በተለይ ወንድ ልጅ ከፈለግንና ቴክኒኩን ንገሪ ኖ ይሄ ምን መሰለህ ወንድ ልጅ እንዳልከው የዋህነት አለበት ለምሳሌ አሁን እኔ የምፈልገውን ነገር ወንድ ልጅ አያውቅ ካልነገርኩት በስተቀር እኔ ግን ባሌ እንደዚህ ፊቱን አይቼ እንደዚህ አይቼ ለነገሮች ይችላል ቀድሞ የመረዳት አቅሙ አለ ይሄ ተፈጥሯችን ነው ስለዚህ ማድረግ ያለባት ምንድነው ባሏ ከዛ ሐሳብ እንዲወጣ ከጭንቀት እንዲወጣ ሪላክስ እንዲያደርግ የምትችለው ነገር በሙሉ ማድረግ አለባት እሷ እንደገና እንደዛ ስትረስ ሆኖ መጥቶ ሌላ ጭንቀት ቴሌር መልቀቅ የለባት
ቤት ውስጥ ምስትረስ ቤት ውስጥ እዚህ ምስትረስ የለም ቤት ውስጥ ሲገባ ሰላም ሊሰማው ይገባል ብዬ ነው የማምነው እኔ በቃ ጭንቀቱ በሙሉ ምንም ሊያሳልፍ ይችላል ውጭ ላይ ውሎን እሱ ነው የሚያውቀው ቤት ሲገባ ግን እፎይ የሚልበት ቤት ሊኖረው ይገባል ቤት ሲገባ ሰላም ሊሰማው ይገባል እሱ ደግሞ እኮ በጣም ውድ ነገር ነው አዎ ካልሆነ ግን ቤት ከሚስቱ ጋር ከቤተሰብ ጋር ከስራ ጋር ከሆነ መጠጣት ይጀምራል ይወጣል ወደ ሴቶች ይመለከታል ሰላሙን ፍለጋ በዛ ነው ትዳር የሚፈርሰው ቤት ሲገፋ ውጭ ያመሻል ውጭ ሲያመሽ ብዙ ነገሮች ይለምዳል ከዛ በኋላ ያመሽ ይገባል ገብቶ መቤት ሰላም አያገኝም ጭቅጭቅ ነው የሚጀምረው ደሞ ጀመረ ይችላል ስተት ገብቶ ይተኛል ጧት ስትነሳውም አትረሳውም ቂም ይዛ ነው የምታድረው በመነገታውም እንደዛው ስለዚህ ከባድ ጊዜ ነው የሚያሳልፈው ትዳር የመፍረሻው መንስኤ ይሄ ነው ወንድ ልጅ ደግሞ ካገባ ጓደኛ መምረጥ አለበት ጓደኛ ያበላሻል የሰው ልጅ ትክክለኛ መሰረቱ ጓደኛ መምረጥ አለበት እውነት ነው እስማማለሁ ጓደኛ ካልመረጥክ ነገ ማየት አትችልም ከሚበልጠን ሰው ጋር መዋልን መልመድ መቻል አለበት በመጀመሪያ በሐሳብ ከሚበልጥህ ጋር በገንዘብ ከሚበልጥህ ጋር ስራ ከሚሰራ ሰው ጋር ቢዚ መዋል አለበት ምክንያቱም እሱ የሚያወራው መሰለህ ስለ ለውጥ ነው የሚያወራው ስለ ስራ ነው የሚያወራው ያኔ ያንተ አእምሮ ፍሬሽ እየሆነ እኔስ እንዴት ነው መስራት ያለብኝ መንገዶች እየተከፈቱልኝ ይመጣሉ ጭንቀት ውስጥ አትገባም በፍጹም መስራት እንዳለበት አምናለህ ከሰው እኩል መሆን እንዳለበት አምናለህ ምክንያቱም የምትለው ውሎ ነው ውሏችን ወሳኝ ነው ጓደኞቻችን ወሳኝ ናቸው ብዙ ጊዜ ትዳር ውስጥ ባለትዳር ወንዶች ጓደኛ ይመርጡ ወይም ጓደኞቹ የሚቀሙ ናቸው ወይም የሚጠጡ ናቸው ባክና አንድ ሁለት ብለን እንግባም ነው ጓደኛ ይሄዳል ይሄ የተከበረ ትዳር ይያለው እኮ ያኛው ትዳር ላይ ኖር ይችላል ሰዓት ሄደ አልሄደ አይመለከተውም ጓደኛው ላጤ ነው ጓደኛ መምረጥ አለበት የሚጠጣ ወንድ የሚቀም ወንድ በመጀመሪያ ሴት ልጅ አሁን ትዳሯ ሊበላሽ ሲል ለባሎቻቸው ጓደኞች ነው የሚደውሉት ካንተ ጋር ነው ላያነሳ ይችላል ስልክ ባልየው ከዛ የጓደኛውን ስልክ ነው የምትፈልገው ጓደኛ ወሳኝ ነገር ነው በጣም ደግሞ ወንዶች ምን አይነት ነገር አለ መሰለሽ ከሚያንሱን ሰዎች ጋር ስንውል ቦስ ይሆንን ይመስለናል እኛ እኮ ተራረን አላደግንም ተቀላቀላቸዋል እነሱ ነው ሆነው እነሱ ነው ይሉሽ ሳይንስ ምን ይላል አንተ አብራቸው የምትውላቸው 5 ሰዎች አቨሬጅ ነን የሚለው አብራቸው ይሄ ሳይንቲፊካሊ ፕሩቭን የሆነ ነገር ነው መጽሐፍ ቅዱስ ቁርአን ላይ ማለት ነገሩ ምንድነው ግን እኔ ትንሽ የገቢ ካለኝና እኔ ማስቀማቸው ከሆነ እኔ ማስጠጣቸው ከሆነ ቦስ ይሆንኩ ይመስለኛል በቃ እኔ ነኝ ያለቃቸው ምናምን ገብቶሻል ማለት ነገር ደስ ይለኛል የበለጥኩ ይመስለኛል you know what ካንቺ ከሚበልጥ ሰው ጋር የዋልሽ የበታችነት ስሜት ሳይሰማሽ መማር ከቻልሽ ፓወርፉል ሰው ነው የምትሆኚው ሰው ውሎውን ነው የሚመስለው እኔ ጓደኞቼ የሚመጣላቸው ሰዎች they are busy they doing ብዙ ነገሮች በ6 ወር በ3 ወር አንዴ ነው ልገናኝ የምችለው እነሱም ቢዚ ናቸው እኔም ቢዚ ግን በአንድ ጊዜ ስንገናኝ ግን የአመቱን ሪቪው ልናደርግ እንችላለን ዲስከስ ቢዝነስ ማኒ ኢንተርኔት ሶሻል ሚዲያ ካምፓኒ ሰው እንዴት ሃይር እንዳደረገ እንዴት ይባረራል እንዴት ድድ ወሬ በቃ we talk about families ምናምን ነገር እና ማከብራቸው ወንድ ልጅን ማከብረው ለትዳሩ ታማኝ የሆነ ወንድ ለሚስቱ ታማኝ የሆነ ወንድ ለልጆቹ ታማኝ የሆነ ወንድ ካለ I respect him ወንድ ነው ከልቡ በቃ ጀግና ወንድ በቃ ጀግና አባት yes ጥሩ ትዳር የሰመረ ትዳር ካለ ለልጆቹ አባት መሆን ከቻለ የትኛውም ወንድ ባይዘው የትኛውም ሰው ሀብታም ሊሆን ይችላል እውነት ነው የፈለገ ነገር ቢሆን የሰው ፍላጎት ሄዶ ምንድነው መጨረሻ ላይ ማግባት መውለድ እዛ ጋር ይገደባል ይሄ መጨረሻ ፍላጎታችን እውነት ነው ስለዚህ የትኛውም ሰው ስኬታማ የምለው እኔ እንዳልኩ ጥሩ ትዳር የሰመረለት ሰው 100% ጥሩ ቤተሰብ የመሰረተ አባት ጥሩ ቤተሰብ የመሰረተች እናት ለኔ ከማንኛውም በላይ ጀግና አባት ነው ጀግና እናት ናት ሚስቱን የሚንከባከብ ወንድ ሚስቱን ክዶ ለአንተ ታማኝ ሊሆንልህ አይችልም ለሚስቱ ካልሆነ ለማንም አይሆንም ሁሉን ለሰጠችው ብላለች ዘሪቱ በፍጹም አይሆንም ይቅርብሽ ይሄ ሰው ለሚስቱ ካልሆነ ሁሉን ነገር ሰጣው ለሚስቱ ካልሆነ ለቢዝነስ ፓርትነሩ አይሆንም ለሚስቱ ካልሆነ ለእናትና ለአባቱም አይሆንም ባይዘው ወይ የሆነ ነገር እስኪያጠፉ ነው የሚጠብቀው ግን እግዚአብሔር አምላክ እንግዲህ ትዳራችንን ይባርከው ነው ምለው አዎ በጣም የትኛውም ሰው ያው ፍላጎት እሱ ነው ትዳር ላይ መባረክ እና ለእንግዲህ ያው ይስጠልበል ከባድ ነው እንዳልሽው ከእግዚአብሔር ሲሆን አንድ ነገር እንዴት እንደሆነ አታቂ አሁን ማግባት ትፈልጋለሁ ብትይ of course who has ልጆች መውለድ አስቤ ማቀው ነገር አለ ሁሉ ጊዜ ራሴን አግብቼ ምናምን እንደዚህ በአእምሮዬ ቪዥዋላይዝ አድርጌ አላውቅም ግን አሁን ባለፈው የሆነ ሬስቶራንት ህፃናት መተው ያያያቸው ልጆች ቢሆኑ እንዴት ነው ማሳደጋቸው ምናምን ነገር እያልሽ ታስቢያለሽ you think okay ግን ይሄ ነገር ደግሞ ከእግዚአብሔር ነው የሚሆነው ሰው ያልገባው ነገር በእኔ ዕውቀት በእኔ ልምድ of course የተወሰነ ነገር ላነብ እችላለሁ ልማር እችላለሁ ግን እግዚአብሔር አምላክ ካልሰጠን በጣም 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 ከባድ እየሆነ ይመጣል
ብዙ ሰዎች ይደውሉልሻልና በጣም የገረመሽ ታሪክ የማን ነው? ከደውለው ካለቀሰብሽ ሰዎች በጣም ያሳዘነሽና አንጀትሽን የበላው ታሪክ የምታስታውሽው አለ? አዎ ከሀገር ውጭ ነው ያለችው። እሺ ገና 22 ዓመቴ ነው አለች። ዩኬ ነው ያለችው አሁን። ከዛ ነው የደወለች። እኔ ማለት እኮ ልጅሽ ነኝ አለች። እንዴት ስላት የልጅሽ ታሪክ የኔ ነው ዋው ስትለኝ እንዴት ስላት እኔ አንደኛ እናቷ የእሷ አስተዳደግ እንደኔ ልጅ ነው አስተዳደጉ። እናቷ በጣም ብዙ ቻሌንጆችን አሳልፋለች እሷን ለማሳደግ። ሲቀጥል ደግሞ በእንትን ሄደችው በእግሯ ስለህ በእንትን በሊቢያ እንደዛ ነው እሱ ነው በእግር የሚከደው። በእግሬ በሊቢያ ሲሄድ በእንትኖች ናቸው የተደፈረችው በየመኖች በስማ ተደፍራ አሁን የ2 ዓመት ልጅ ይዛለች እሷ የእናቷ የእሷ እና በጣም እያለቀሰች ነበር ታወራኝ ነበረው በጣም እና በቃ በጣም አዘንኩ ከልቤ። እና ስቲል አሁን ድረስ ከልቤ የማይጠፋው የእሷ ነው። በጣም ብዙ እናቶች ደውሉልኛል በየቤታቸው ተቀምጠው እያለቀሱ እናመሰግናለን የሁላችንንም ታሪክን የተነፈሽልን እኛም መውጣት ለፈራ ነው ሁሉ ሚዲያ ላይ ላልወጣ ነው ሁሉ እና እጅግ በጣም ደስተኛው ከዛ በኋላ እንዲህ ዝን ያለው እንዴ የኔ ብቻ አይደለም ማለት ነው። ሰውን ደግሞ ስትረጅም ደስ ይላል። ሰው ደግሞ አንቺ ጋር ሲያልቅስ እንደዚህ አርጊ ቀለል አርጊ ስትይ ደግሞ የሚሰማሽ ረፍትም አለ በጣምና አሁን በትዳር ውስጥ እንዳልከው አንድ ሰው ቤተሰብ የትዳር ዋነኛ ነገር መበጥበጥ ቤተሰብ ጣልቃ ገብነት እስቲ ስለሱ ነገር ደግሞ እናወራ። በጣም እንትን እያልኩኝ ነው የእውነት ነው የምልህ የቤተሰብ ጣልቃ ገብነት በቃ እኔ አገባሁኝ አይደለ በቃ አገባሁ ለራሴ መወሰን እችላለሁ። ትዳሬ ለራሴ መምራት እችላለሁ። ካልተመቸኝ መውጣት እችላለሁ። ምክንያቱም ማሰብ እንደሰው ማሰብ እችላለሁ አይደለ። አንዳንድ ቤተሰብ ጣልቃ ይገባሉ እረፍ ሙሉ በቃ ይሄንን ነው በጣም የብዙ ሰው ትዳር መፍረስ ምክንያት በማያገባቸው ይገባሉ። እኔ አላገባ ወንድሜን የኔ ወንድም ይሆን ይችላልኩ እኔ በሱ ትዳር ለምን ይገባሉ? እኔ አፋት ይቻላል አገባዋለሁ እንዴ ወንድሜ እና በቃ ይሄ ምንም ለምን እንደሆነ አላቅም። በጣም የብዙ ሰው ትዳር መፍረስ የቤተሰብ ጣልቃ ገብነት ነው። ለሷም የማስጠነቀው ባሏን የምትወድ የምታከብር ሴት ቤተሰቦቿን ጣልቃ ማስገባት የለባትም። ምንም ሊፈጠር ይችላል ትዳር ውስጥ በጣም ለቤተሰቦቿ መናገር የለባትም። ችግሯን ከባሏ ጋር ጸብ ከተፈጠረም ችግር ከተፈጠረም መፍታት ካለብኝ ከባሌ ጋር መሆን ያለበት እንጂ ጅል እናቴ መናገር የለብኝ። ነገ እኮ እኔ ከባሌ ጋር ልታረቅ እችላለሁ እናቴ ግን አትታረቀው። አይ ለምን ባሌ እንደዚህ ያረገኝ ምናምን ብዬ ጅል እናቴ ከተናገርኩኝ እናቴ አትረሳ ያረገኝ እኔ ግን ረስቼው ወደ ባሌ ልመለስ እችላለሁ ትዳሬ መኖር እችላለሁ። ያኔ ለባሌ ሰላም አይሰጡትም እኔ በረሳው። ቤተሰብ ውስጥ ደግሞ ሰላማዊ ትዳር ሰላም የሚሆነው ቤተሰብም ሰላም ሲሆን ቤተሰብ ይቅደም ብሎ የሚስቱ ሚስጥር ለሚስቱ ያደረገላት ሚስጥር። አንዳንድ ወንድ አለ አንድ ኪሎ ሽንኩርት ገዝችላት በሳምንት ጨረሰች ብሎ ለእናቱ የሚደውሉ እንዳለ የማቀው ወንድ ማለት ነው። እናትየውም ደግሞ ተቆጣጣሪ አይነት ኮርጭ እንደዚህ ያርጋት እኔ ያለው ልትል ትችላለች አለማወቅ ገባ። ምንም ይሁን ብቻዋን አትበላውም ከባሏ ጋር ነው ስለ ሽንኩርት ስለምን ለእናት ደውሎ መናገር ምን አስመጣው? ትዳር ራሱን የቻለ ህይወት ነው። የሚስቱ ችግር የሚስቱ ፍቅር የሚስቱ ጋር ያለው ነገር መፍታት ያለበት ከሚስቱ ጋር ነው። ለቤተሰቦቹ አሳልፎ መስጠት የለበትም። እሷም እንደዛ ከሆነ ምክንያቱም በቃ እኔ ባሌን በቤተሰቦች ፊት ማሞግሰው ከሆነ የባሌን ደካማ ጎን ያቁም። ባሌ ሁሌ የተከበረ ነው በጣም ቤተሰቦች ጋር ሲሄድ እንደተከበረ ነው። ቤተሰቦች ይወዱታል አያውቁትማ። ባሌን ማቆኔ ብቻ ነው። ባል ሲከበር ደግሞ አንቺም ትከበሪያለሽ እንዴ እሱ ራሱ ደስ ይለዋል። በቤተሰቦች የሚጠላ ከሆነ እኔን ይጠላኛል። ከኔ ጋር ያለው ትዳር እየተሸረሸረ ነው የሚጠፋው ከኔ ጋር ያለው ፍቅር እና ጥንቃቄ ማድረግ ያለብን እዚህ ጋር ነው። ይኸውልሽ የምታገቢው ሰው አንቺን ነው ይባላል ማለት በሌላ መንገድ አሁን አንቺ ያየሽውን ስቃይ ያየ ወንድ ሰው ነው የምታገቢው። ያንቺ ድክመት የሱ ድክመት ነው። ያንቺ ቁስል የሱ ቁስል ነው። ያንቺ ደስታ የሱ ደስታ ነው። ስለዚህ ባልሽን ወስደሽ ስታሚው ራስሽን እያማሽ ነው። አንቺ ማስተማር የሚገባሽን አንቺ መቀየር የሚገባሽን አንቺ መቀበል የሚገባሽን ነገር አውጥተሽ ለቤተሰብም ይሁን ለጓደኞችሽ ስታወሪ ራስሽ ላይ እንዲህ ስትይ ሶስቱ አንቺ ላይ ነው ይባላል። ራስሽ ላይ ነው ያማማት ተመልሶ ይመጣው። ውርደት እኮ እሱ ማለት እኔ ነኝ እኔ ማለት እሱ ነው። ባል የሆነ ነገር ካረገ ደግሞ የሷ ባል መባል አይቀርም። የባሌን ነገር እኔ ካልሸፈንኩለት ማን ነው ሊሸፍንለት የሚችለው? ባልና ሚስት ማለት እኮ አንድ ቤት ውስጥ የሚኖር ሁለቱ አንድ ይሆኑ ናቸው እኮ አንድ ከኔ ምንም የሚደበቅ ነገር የለውም ከሱ ምንም የሚደበቅ ነገር የለም። የፈለገ ሰው የፈለገ ጥፋት ሊያጠፋ ይችላል። ምናልባት እኔ መፍታት ካቃተኝ ለሽማግሌ ልናገር ይችላል ላስታራቂ እንጂ በየጊዜው እየርኩ ለናቴ የሱን ነገር እንደዚህ አርጎኝ ይሄ ተፈጥሮ ይሄ በተዳሪ ላይ ጉድጓድ እየቆፈርኩ ነው። ባልና ሚስት ይጣላል ይታረቃል ትረሳዋለህ ስትታረቅ
ለሌላ ሰው የነገርከው ግን እነዛ ሰዎች አይረሱት ነገ አንተ ረስተዋል ግን ነገ ሌላ አጀንዳ ሆኖ ከታረከ በኋላ ያንን ነገር ባሌ ሊሰማ ይችላል ከሌላ ቦታ ያኔ እንዳዲስ ይነሳል ነገሩ ሚስጥር መጠበቅ አለ የባል ሚስጥር የሚስት ሚስጥር ከቤት መውጣት የለበትም የፈለገ ቢሆን ለቤተሰቦቹ ሚስቱን አሳልፎ መስጠት የለበትም አብራው እስካለች ድረስ ሚስቱ አካሉ ናት ከማንም ትበልጣለች የናት የቤተሰብ ፍቅር ራሱን ይቻላል ነው የሚስት ፍቅር ደግሞ ራሱን ይቻላል ሁለቱ በጣም ይለያያል የጋራ ህልም ኖሯችሁ ለልጆቻችሁ ያያሰባችሁ ስታድጉ ስትጥሩ ለወሬም ታይም አይኖርም ባይዘው ደግሞ አንዳንዴ ምን እንደሆነ ልንገርሽ ሰው በታሪክ ፍጹም አይሆንም ስተት ይኖርበታል ጉድለት ይኖርበታል አንድ ተቀበያለሽ በቃ አንዳንዴ ድክመት እንዴት እንዲያረጋል አይባልም የሰው ልጅ መቀበል መቻል አለብን ቶለሬት ማድረግ መቻል አለብን ያ ሰው ስንረዳው ነው የሚቀበል ለምሳሌ በድብቅ ያጨሰ እንደሆነ ልታገኝ ትችላለሽ አንድ ቀን ሲጋራ ኪሱ ስታገኝ ትችላለሽ እንዴት የኔ ባል ሲጋራ ማጨስ የለበት ምናምን ሳይሆን ተዳሩ የምትፈልጊ ከሆነ መጀመሪያ መቀበል ነው የሚጀምረው መረዳት ምን ገጥሞት ነው ለምንድን ነው የሚያጨሰው ለምንድን ነው የሚጠጣው ለምንድን ነው ከሴት ጋር እንደዚህ የሚያወራው ለምን ብለሽ መጀመሪያ ስትቀበዩ አምላክ ጣልቃ እንዲገባ ታደርጊያለሽ ገብቶሻል ሰይጣን በትዳር ይቀናል ጥሩ ትዳር ካለ ይቀናና ወይ ሚስትን ወይ ባልን ሊያስት ይችላል ግን ወደሚረዳን አምላክ እንድንመጣ ከተፈለገ መጀመሪያ ሰዎቹ የሰውን ድክመት መቀበል መቻል አለበት ደካማ ጎን እንዳለኝ እኮ የማቀው የሆነ ሰው አብሮኝ ሲኖር እኮ ጂሰስ ገባ ያ ሰው ደግሞ ሊደግፈኝ ነው የሚገባ በደካማ ጎን ሊደግፈኝ ገባ በደካማ ጎን እንድደግፈው ነው የፈለገኝ እኔ እንጂ በክፍተቴ እኔን ለመጉዳት በክፍተቴ እኔን ለመውቀስ ሳይሆን እንዲሞላል ለማግባት የምትፈሩ ሰዎች አቃለው ሰውየው ጉድለት ቢኖርስ ብላችሁ ነው አይደል ጉድለቱን ለመሙላት ነው ማገባው ብላችሁ ካገባችሁ ማግባት አያስፈራችሁም ባይዘው ስተት ይኖራል ሰው አሜን ላይፍ ነው አይደል at the end of the day የለም የሰው ልጅ ፍጹም አይደለም የሰው ልጅ እኔ የሚሳደቡ እኔ ብዙ ጊዜ በጣም የሚገርመኝ ነገር በጣም ሰድበውኛል እኮ እንትን ላይ ማለት ነው እዚህ ኮሜንት ላይ የባለፈው ቪዲዮ ላይ ራሴን ድጋሚ ፈተሽኩት ተሳዳቢ ያለው ኮሜንት ላይ ነው እና ለካ የሰው ልጅ ፍጹም አይደለም የሚለውን እዛ ላይ ነው ያወቅኩት እኔ የሆነ ነገር አለማየት እችላለሁ በዚህ አጋጣሚ ስድብ አይዘው በሰዓቱ ተናደድ ተሰምቶኛል ትንሽ በስድብ የሚሰበሩ ሰዎች አሉ ወደ ኋላ ለማስቀረት እኔ ቀጥታ ተደውሎልኝ የሰው ልጅ ፍጹም አይደለም ባልከው ያንን ቪዲዮ አስጠፊው ሁለተኛ ሚዲያ እንዳትች ተብያለሁ አሁን ምን አመጣው ይሄን አለማየት እኮ ይቻላል እንደዚህ ከመናገር ማለት ነው እኔ መፈራ ቢሆን ኖሮ ምሽማቀቅ ቢሆን ኖሮ ጣፍቻለሁ ከዛ በኋላ እቺ መጽሐፍ ማተሳተሚያት አላሳተማት በእነሱ ሐሳብ ቢመሰረት ጭንቅላቴ ልክ ነሽ እና አንድ ሰው እንትን ሲል ለመማር ምንድነው ለማለት የፈለገው ከሐሳቡን ነው ማዳመጥ ያለበት ትችቱ ጋር ስትመጪ እንግዲህ እኔ እድሜ ልክን የተተቸው ሰው ነኝ ምንም ግን እንደማያስቆም ገብቶኛል እና እኔም ብቻ ሳይሆን ለነገሩ ብዙ መጽሐፎችን ሳለ ያልተቸ ሰው የለም ትልቅ ሰዎች ሁሉም ይተቻሉ ሁሉም ተተችተዋል አንድ አልተቸ ሰው የለም yes ማደግሽን የምታቂው ስትተች ነው ባይዘው ነገርኩሽ እነዛ ሁላ ሴቶች አንቺ ጋር ደውለው እንዴት ያለቅሳሉ ይሄን የመሰለ ምርጥ መጽሐፍ እንዴት ታሳተሚያለሽ በጣም አየሽ ለምን የትችት ፍሬ ነው እኔ ሲጀምር ከ40 ምንጭ እየተደወለ አቁም ስታስጠላ ምንድነው የምትጮው ያላለ ሰው የለም እንዳለ ምንድነው እንደዚህ ነው ሲሉኝ መጀመሪያ ተዘጋጅቼ ስለነበረ አምነህበታል አንብቤ እንዴ በራሴ ብቻ አይደለም እኮ ምንድነው ብዬ ሳነብ ሁሉም ማደንቃቸው ሰዎች ሁሉም የተስማሙበት ነገር ምንድነው ስትጀምር ትተቻለህ መሃል ላይ ትንገዳገዳለህ ስታሳካ ግን አድናቂ መስለው ኮንግራቹሌሽንስ ይሉሃል እና አሁን ድሮ የሚሰሩብኝ ሁሉም አድናቂዎች ናቸው ጀግና ነው ይላል ጀግና ነው እሱ በቃ እንደዚህ አድርጎ ህይወቱን ቀየረ ጀግና ነው ማንንም አይሰማም አእምሮ ጠንካራ ነው ይላል ያኔ ግን አእምሮዬን ለማለሰሰስ ያልሞከረው ነገር የለም ሬዚስታንሱ ባለበት በዛ አቅጣጫ ነው መሄድ ያለብሽ ትችቱ ባለበት ነው ደፍረሽ በዛ መሄድ ያለብሽ መፍራት አያስፈልግም ደሞ ለምን ሞተው ልጅሽን እኔ ላሳድጋት ስጭኛለች እሷ ደግሞ ጀራሽ ልጅሽን ስጭኝና ለኔ ሚዲያ ላይ አትጫንችለች በጣም ገረመኝ ገባ ምን አይነት ንግግር ነው ይሄ ልጅን ሲምሰጣት ለምንድን ነው ከሚዲያ ሲመጣው ለምንድን ነው ቸግሮሽ ከሆነ ብላ እኮ ነው ከቸገረኝም እኮ ሰፖርት ላርገሽ እኮ ማለት አለ ልጅን ያደገሽ ልጅ በአሁን ሰዓት የሚወስድ ሰው ይጣፋል እንዴ እንኩብል 8 ዓመት ልጅ ያን ሁሉ መከራ ከማይ መጀመሪያ ሰጣት ነበር ነው መስጠት በፈልግ ነው ግን የሰው ልጅ ፍጹም አይደለም ያልኩት እኔ ከዛ በኋላ የትኛውን ቦታ ላይ ምንም ሰውን ማስደሰት አይቻልም የምትናገራቸው ነገሮች በጣም የበሰሉ አንዳንዴ ስቃይ ጥሩ ነው ያበስላል አሁን አንቺ ባትሰቃይ ይሄን መጽሐፍ አጽፊው ይሄን መጽሐፍ ከበስተጀርባ ምን እንደሚላሳያቸው በሚቀጥሉት ገጾች የምታነቧቸው ታሪኮች ትራጀዲዎች ናቸው
እንደተለመዱት ትራጀዲዎች ታሪኮች መጨረሻው እንኳን ያን ያህል ያማረ ላይሆን ይችላል። መጽሐፉን አንዲት ሴት ከእድሜና ከአቅሟ በላይ የሆነ ውጣ ውረድ ስታሳልፍ ያሳያቸዋል። ይህች ሴት በተወለደችበት መንደር ከመሰረተች ያልሰመረ ትዳር እስከ አረብ ሀገር የገጠማት እንግልት በልጇ አባት ከደረሰባት ገደት እስከ በ4 ወንዶች መደፈር ድረስ ለማመን የሚፈታተን ፈተናን ያሳያቸዋል። ይችኛዋ ፓርት ብቻ is powerful። ይህንን መጽሐፍ ስንት ብር ነው የሚሸጠው? 400 ብር ነው የሚሸጠው ማለት ነው። ብታነቡት ጥሩ ነው። እኔ መጽሐፍ የለኝም እና ቅድም አንቺን ቀርጭሽ መጽሐፍ እንድትጽፊ ሰዎች ጋር አገናኝችሽ አሳትመሽ መምጣቱን ሳስበው እኔ እኮ መጽሐፍ በጣም እፈልጋለሁ። የሆነ I want to write a book ምርጥ መጽሐፍ የህይወቴን ታሪክ ነው መጽሐፍ ያለብኝ፣ ስለ መንፈሳዊነት ነው፣ ስለ ገንዘብ፣ ስለ ምንድን ነው መጽሐፍ ያለብኝ ብዬ አስባለሁ። ግን you did it። ብዙ ሰው አልመዋል። ምክንያቱም ምን አለኝ አንድ ሰውዬ ስልጣኔ ላይ ተሳተፈና ማን ያዘዋል 200-300 ዓመት መኖር ከፈለክ መጽሐፍ ጻፍ አለኝ። ይሄ በቃ ተጽፏል። አሁን እናምሰኝ ይሄ ቀጥሏል። የልጅ ልጆችሽ እንኳን እንዴ አያታችን እኮ መጽሐፍ አላት፣ ይሄው ታሪካችን የቤታችን መዝገብ ይላሉ። በጣም እዚህ ሀገር ለምን እንደማይቀየር ልንገርሽ። ብዙ ሰዎች መወደድ ይፈልጋሉ። መወደድ፣ መደነቅ፣ ላይክ መደረግ ይፈልጋሉ። ለውጥ ደግሞ መጠላት ይጠይቃል። አንድ ሰው ማህበረሰቡን ሊለውጥ ካለ ማህበረሰቡ አይፈልገውም። ማህበረሰቡ ባለው ነገር ተመቻችቶ መኖር ነው የሚፈልገው። ለውጥ ምቾት ይነሳል፣ ትችት ይመጣል። አንቺ አሁን ተራማጅ ነሽ። ያለፍሽበትን ነገር ስታወሪ ሴቶች እንደዚህ ታወራለች ብሎ ይተቹሽ ይችላሉ። በዛ ንግግር ውስጥ ግን ስንት ሺህ ሴቶች ድነውበታል። ስንት ሺህ ሴቶች ተስፋ አይተዋል፣ ብርሃን አይተዋል። ድፍረት ይጠይቃል። በጣም ወኔ ይጠይቃል። ቆዳሽን ማጠንከር ይጠይቃል። እኔ እሱ ነው የተማርኩት። አሁን እኔ መጀመሪያ ጊዜ ላይ ሲቀርብ እንደዛ መሰደብ አልመሰለኝም ነበር። ጎበዝ በርቺ ምናምን ጠበቅሽ? እሱ ነው የጠበቅኩት። ልክ ኮሜንት ገባሁኝና ዝናብ ነው የዘነበብኝና ይሄም አለ ለካ አልኩኝ። ገባ ይሄም አለ ለካ። ስለዚህ ከዚህ በኋላ ብዙ ነገር ስለምሰደብ ማየት የለብኝም። ሲጀመርም እውነት ነው ስድቡን ማየት የለብኝም በቃ። ምክንያቱም በጣም ብዙ ሰዎች ይሰደባሉ። ከዛ በኋላ ኮሜንት ውስጥ እየገባው ሳይ ለካ ተሳዳቢ ያለው ኮሜንት ውስጥ ነው አልኩኝ። በጣም እና አሁን እነዛ ሰዎች ስራ የማይሰሩ ወይ ደግሞ እኔ ስለምን እንዳወራሁኝ አልተረዱኝም። እኔ ለማለት የፈለኩትን አልተረዱኝም። ስለዚህ በመጀመሪያ አንድ ነገር ስናይ ምን ለማለት ፈልገው ነው፣ ምን ለማለት ፈልጋ ነው፣ እሱን ልንማርበት እንችላለን። አረብ ሀገር ያሉ ሴቶች ምን ትያቸዋለሽ? ጀግና ናቸው ለኔ። really በጣም ለኔ በቃ ጀግና ናቸው። አረብ ሀገር የማዳም ቅመሞች ጀግና ናቸው በጣም። እንግዲህ ይሄን መጽሐፍ የሚያደርስላቸው ሰው ዱባይ፣ ሳውዲ የሚሄድ ሰው ካለ ለመላክ ዝግጁ ነኝ። እነሱ ጋር መድረስ አለበት። በዚህ አጋጣሚ እንዲያነቡት ፈልጋለሁ። በጣም ስለ አረብ ሀገርም አለ ዘለ ታሪኩ እዛ ስትሰሪም የነበረው ላይፍ እንዳለ አለው እንዲማሩበት ነው የፈለኩት። ገባ የሰው ልጅ ተስፋ መቁረጥ የለበትም። በየትኛውም ቦታ በየትኛውም አጋጣሚ ሊሆን ይችላል። አግኝቶ ሊያጣ ይችላል። ችግር ውስጥ ሊሆን ይችላል። ተስፋ የሌለው ሰው ግን የሞተ ሰው ብቻ ነው። ምክንያቱም ካፈር ምንም አይገኝም። ከሞት ካፈር ነው የምትሆነው። በህይወት ያለ ሰው ግን ነገ ሌላ ቀን ነው። ዛሬ ላይ በላይ ይችላል፣ ዛሬ ሊቸገር ይችላል። ግን ነገ ሚስጥር ነው፣ ፈጣሪ ነው የሚያውቀው። ስለዚህ ነገር ለማየት ደግሞ ተስፋ መቁረጥ የለባቸው። ያልፋል እኮ ማያልፍ ነገር የለም። ይሄን ደግሞ በእኔ ማየት አለባቸው። እኔ እኮ እንደዚህ ቀና ብዬ እኮ ተማሩበት ለማለት በቃሁኝ እኮ በአንተና በፈጣሪ ማለት ነው። መጀመሪያ አንተ ከህዝብ ጋር አስተዋወቀኝ። እጅግ በጣም አመሰግናለሁ። ትልቅ ስራ ነው የሰራው፣ ቀላል አይደለም እንዴ። በጣም አንተ ባታቀርበኝ ኖሮ ወይ አይጤ በላው ነበር ወረቀቱ የጻፍኩት፣ ወይ የሆነ ሰዓት ላይ ተስፋ ቆርጬ የሆነ ቦታ ይወርቅ ነበር። ስለዚህ መስመር እንዲይዝ አድርገህ ማን ነው የረዳሽ እንድታሳተሚ? ኢቢኤስ ቴሌቪዥን እጅግ በጣም አመሰግናለሁ። እሱም በዚህ አጋጣሚ አንዳንድ ጊዜ ውስጥ ቀን ይሁን የእውነት በህይወትህ እኔ ሰውን ከመጉዳት መጎዳትን እመርጣለሁ። ነገም ይሄ ሁላ ደርሶብኝ ፈጣሪ ወይ አደራህን እንዳትቀይረኝ ነው የምለው። እንደው በየትኛውም ቦታ ነገ ብዙ ሰው ላቅ እችላለሁ፣ ፈጣሪ ነው የሚያውቀው። ነገ ትልቅ ደረጃ ልደርስ እችላለሁ፣ ግን እንዳትቀይረኝ ነው የምለው። ሁሌ መጸለየው። ምክንያቱም መልካም ስትሆን የዋህ ስትሆን ሁሌ ፈጣሪ መንገዱን በሙሉ ገር ያደርግልሃል። ገባ አንተ እጅህን ቤትህን ከፍተህ ተቀበልከኝ። ኢቢኤስ ቴሌቪዥን ይሄን እንዳሳተም ተባበረኝ። በመጀመሪያ አንተ ወደ ህዝብ አወጣኝ አይደል? ያንን በማየት እነሱ ደግሞ ይሄን አሳተሙልኝ። ይሄ ሁሉ ምንድነው? በፈጣሪና በእናንተ እርዳታ። የኔም መልካምነት ደግሞ ፈጣሪ እናንተን በር ክፍት እንዲያደርግልኝ ይረዳኝ። ሌላ ታዲያ ምን አድርጌ ነው? እና መልካምነት የሆነ ቀን ይከፍላል። ሌላም ታመሰግኝ ሰው አለ
ማመሰግነው ሰው ያው አርቶት የሰራው ጉቺ ሽመልስ ቴንክ ዩ በጣም የአዳው ጥቁር አፈር እሱ መጽሐፍ ነው ቴንክ ዩ በጣም ጉቺ አመሰግናለሁ ላለው ስለዚህ እዚህ ጋር በመናስቀምጠው ስልክ እየደወላችሁ ይሄንን መጽሐፍ መግዛትና ኦርደር ማድረግ ትችላላችሁ ሲቀጥል መጽሐፍ ማስመረቅ ፈልጋለሁ እና የሚተባበሩኝ ሰዎች በዚህ አጋጣሚ ይሄ መጽሐፍ ከሁለትም ከሶስትም ዩኒቨርሲቲዎች በላይ ተደውሎልኝ እንድታቀርብልን እንፈልጋለን ተብያለሁ እንዴት አውቀውት አንተ ሚዲያ ላይ ተው አራታይ መጽሐፉ እንዴት ሆነ ምናምን አላለኝም ከዛ በኋላ መጽሐፌን እያሳተምኩ እንደሆነ ለቀቀኝ ነበር ቲክቶክ ላይ በኢቢኤስ ቴሌቪዥን ኦኬ እሺ እንዴት ሆነ እያሉ እየጠየቁኝ ነበር ይሄው መጽሐፌ ታትሞ አልቋል ለሴቶች ጠቃሚ ነው ሴቶች በሚበዙበት በየትኛውም ቦታ ላይ ማንበብ የሚችል ሰው በሙሉ አንብቦ ይማርበታል ሴቶች በተለይ አንብቡ ተስፋ አትቁረጡላለሁኝ መጽሐፌ ያው ይጠቅማቸዋል እኔ የደረስኩበትን በፍጹም አይደርሱበትም ይሄን ካነበቡ እና ይሄ መጽሐፍ እንዲመረቅልኝ ፈልጋለሁ ምትተባበሩ ሰዎች ካላችሁ ነው ለዚህ አጋጣሚ ስለዚህ እዚህ ጋር ስልክ እናስቀምጣለን ይሄንን መጽሐፍ ምትተባበሩ ሰዎች ፕሮሞት ምታደርጉ የታተመው ያናህል ብዛት አይደለም በርግጠኝነት ያልቃል ሲያልቅ ደግሞ ድጋሚ ፕሪንት በማድረግም ደግሞ ምትተባበሩ ሴቶች ካላችሁ ባካችሁ እዚህ ጋር በመናስቀምጠው ስልክ መደወል ትችላላችሁ ደውሉና አግዟት እርዷት ሐሳባው ይውጣ ሻይን ያድርግ ልጇን ታሳድግ ሌላ ደግሞ ብዙ ሺህ ወጣቶችን ሚሊዮን ወጣቶችን ታስተምር ብዙ መጽሐፍቶች እኛ ሀገር መጻፍ የነበረባቸው ታሪኮች አልተጻፉ እግዚአብሔር ይመስገን እንደው ዩቲዩብ መጥቶ አሁን የብዙ ሰዎችን ታሪክ እየሰማን ያለነውና አንቺ ማለት ብዙ እንተንፈስ የቀረጽናቸው ሰዎች ታሪካቸው ተቀይሯል እግዚአብሔር አምላክ ይመስገን አንዳንድ ጊዜ ለምንድን ነው የምንቀርጸው ዝም ብለን አቴንሽን ለመያዝ አይደለም እኛ ስቶሪውን ወደ እናንተ የምናቀርበው ይሄው ፍሬ ያለው ሁሉም ነገር ዝም ብሎ አይደለም በጣም እንተንፈስ ፕሮግራም ላይ የሚቀርብ ሰው በሙሉ ህዝብ በደንብ ያውቀዋል ትልቅ ሰዎች ጋር ይተዋወቃል ሰው ይረዳዋል በጣም እኔ ብዙ ሰዎችን አውቄበታለሁ አመሰግናለሁ በጣም ስለዚህ ጥቅም አለው እግዚአብሔርን ምን ጠይቀዋለን የሚገርምሽ ፖድካስትም አለን እንተንፈስም አለን ፖድካስት አሳኩ ብለን የምናስባቸው ሰዎችን የምናመጣበት ነው ከስኬት ነው የምናስተምረው ይሄ ደግሞ ከወድቀት ነው እና ብዙ ጊዜ የሚታየው እንዲህ እንተንፈሱ ነው ብዙዎቻችን ወድቀናል አሳምሃው ችግራችንን ሚስጥራችንን ገመናችንን አውጥተን ስናስቀምጥ ሰዎች በጣም ይማሩበታል ሰዎች ጋር ኮኔክት እናደርጋለን እና ቢዝነስ የጀመሩ ሰዎች አሉ የተሻለ ህይወት የሚኖሩ ሰዎች አሉ ኮንቴንት ክሬት ማድረግ የጀመሩ ሰዎች አሉ አንድ በፈጣሪ ሁለት ደግሞ በእናንተ መልካም እርዳታ ይሄ ለኛ ትልቅ ነገር ነው ለኛ እንደ ሚዲያ ትልቅ ነገር ነው አምላክ እየተጠቀመን እንደሆነ ማሳያ ነውና እዚህ ጋር በሚቀመጠው ስልክ ደውሉላት እነ ጃፈር ጋር ምናምን አልወሰድኳቸውም ገና ናቸው በዚህ አጋጣሚ ደግሞ እነሱም ይዩትና ኢቢኤስ ቴሌቪዥን ነበር እንትን የሚያደርገኝ አሁን ታሪኩ ኃይሌ እጅግ በጣም አመሰግናለሁ ብዙ ነገር አድርጎልኛል ይሄን መጽሐፍ አርቶ ተሰርቶ እስከሚያልቅ ድረስ ተጠገቤ ነበር እና እሱ ትንሽ አሁን ትክክል ላይ አይደለም ያለው እና አሁን ያንዳንዱ የመጽሐፍ መደብር ቦታዎች በሙሉ እንዲያዩትና ይሄ መጽሐፍ የበለጠ አሳትሜ አሁን ትንሽ ትም ነው ያለው እንደገና ሁለተኛ ምትም ሶስተኛ ምትም እንዲሄድ አሳትሜ ለህዝብ ማቅረብ ፈልጋለሁ ከተመረቀልኝ ደግሞ በየዩኒቨርሲቲዎች ማድረስ ፈልጋለሁ ያን ደግሞ ይሄ መጽሐፍ አሁን የተተከመ መጽሐፍ መሸጥ አለበት ሌላ ለማሳተም ገባ በዛ አርጊያውን በየሁለት ዩኒቨርሲቲዎች አሁን ብሎኛል ግን ማሳተም አለብኝ ይሄኛው መጽሐፍ ሽጬ ማሳተም አለብኝ ስለዚህ እኛ ጋር ማስቀምጠሽ እዚህም መሸጥ ይቻላል የተወሰኑ መጽሐፍቶችን አስቀምጠሽ እዚህም ሲመጡ ሰዎች መግዛት ይችላሉ ዴሊቨሪ የምትፈልጉ ከሆነ በማኔዘር እሸቱ ስልክ 0987 2920 ደውላችሁ ከዚህም መግዛት ትችላላችሁ ግን በሷ ስልክ ደውሉላት አይነው አብዛኞቻችሁ ጋር የተሻለ ሐሳብ እንዳለ እንደዛ ቢሆን ይሻላል በስተመጨረሻ የምትዩ ነገር አለ በስተመጨረሻ የምለው ነገር ማስታወቂያ ስለልን ይያሉ ነበር ሰዎች ልክ ካንተ እንትን በኋላ ከእንተንፈስ ፕሮግራም በኋላ ሁለት ሶስት ደውለውልኝ ግን ስልክ አልነበረኝም በዚህ አጋጣሚ ማስታወቂያ መስራት ፈልጋለሁ ዋው እና መተባበሩ ሰዎች ካላችሁ በማስታወቂያም በምንም ይደውሉልሽ በጣም አሪፍ ያው ከጎኔ ለሆናችሁ ደግሞ እስከዛሬ በጣም አመሰግናለሁ ካንተ ቀጥሎ ማለት ነው አንተን ለመጀመሪያ ህዝብ ጋር ደርሰኛል ማን ያዘዋል እሸቱ ዝም ብሎ ነው የሚጮኸው ዝም ብሎ ነው ለምትሉ ሰዎች እኛን መሰክራለን የመጣ ነው thank you so much በጣም እግዚአብሔር ይስጥልን መዲና ኑሩ 3 ጊዜ ነው የቀረስኩሽና 3ቱንም ኢንጆይ ነው ያደረኩት ኢነርጂሽን በጣም ደስ ይላል ነፃ ሰው ነሽ ጎረቤቴ ብትሆኚ ሁሌ እየመጣ ቡና መጠጣ ይመስለኛል ሄጄም አይቻለሁ አልከበደኝም ቤትሽም ሄደን ባለፈው የቀረጽነው ቪዲዮ ላይ በጣም ፈታ ብለሽ ነው ያስተናገርሽን ከኛ ጋር ብቻ ሳይሆን ከጎረቤቶችሽ ጋር ያለሽም ነገር በጣም ደስ ይላል በእርግጠኝነት ደግሞ ድጋሚም
አይታወቅም የሰው ልጅ መገናኛው። ስለተከታተላችሁ ከልብ አድርገን ነው እናመሰግነው። የሁላችሁም ታሪክ ይደመጣል። እዚህ ላይ እኔም ቀርቤ የማወራው ሰዎችን የሚያስተምር ታሪክ አለኝ ብላችሁ ካሰባችሁ በ0944 36 34 31 ላይ ደውላችሁ ታሪካችሁን እንድናቀርብ ማድረግ ትችላላችሁ። በቀጣይ ጠቃሚ እንተንፍስ እስክንገናኝ ድረስ እግዚአብሔር አምላክ ቸር ያቆየን። Thank you so much.